ልክ አንተ ጎንህ ስታወራው እንደሚሰማህ አይነት ሰው። የምታወራቸው ነገሮች ግን በድምፅና በፊደላት የተዋቀረ ነው። ቃላቶችን የያዙት ፊደላትና የድምፅ ውጤት ነው። ስለዚህ አላህም በድምፅና በፊደላት ነው የሚናገረው አልከኝ። በፊደላትና በድምፅ የሚናገር ከሆነ እኔ የምናገራቸው ንግግሮች የፊደላትና የድምፅ ውጤት ከሆነ የአላህም ንግግር ደግሞ የፊደላትና የድምፅ ከሆነ ፊደላቶቹ ፍጡር ናቸው ወይ ስለ ፊደላቶቹም ፍጡር አይደሉም አልከኝ። ራይት? ፊደላቶቹም ፍጡር ካልሆኑ ስለዚህ አሊፍ ላም ሚም የሚሉትም ፍጡር አይደሉም ማለት ነው። አማርኛንም ይናገርበታል። ሀሁም ፍጡር አይደሉም የሚናገር ከሆነ ሜይ ቢ በሀሁ ሰላም ናችሁ እንዴት ናችሁ ለምሳሌ በአማርኛ ሰላም ናችሁ ስል ሰላም ስል 3 ፊደል ነች። አላህም ይሄንን ይናገርበታል። አሁን አጠር ያለ ነገር ልስጥክ። ሁሉም ነገር አንጻራዊ ነው። ማንኛውም ነገር ማለት ነው ሲወራ የምናወራበት አንጻራዊ ነገር ደግሞ እዛ ላይ ሄዶ ውሳኔ ይሰጠዋል፣ ፍርድ ይሰጠዋል። ወደ አላህ የምናስጠጋቸው ማንኛውም ባህሪ ከሱ አንጻር ነው ፍርድ የምንሰጠው። አሁን ፍጡር አይደለም ብለኸኛል። አዳምጠኝ። ከተረዳ ተረዳ፣ ካልፈለክ መተው ትችላለህ። ለአላህ የምንሰጠው አንጻራዊ ፍርድና ለፍጡር የምንሰጠው አንጻራዊ ፍርድ በፍጹም ሊመሳሰል አይችልም። እሱ በሐርፍ ያወጣል፣ በድምፅ ያወጣል አልን ማለት ለሱ ያ ያስፈልገዋል ማለት አይደለም። የሱ የሚናገርበት የራሱ የሆነ ዘይቤ ያለው ለሱ እንደሚገባውና እንደሚመጥን አሁን ደግሞ ቀየር ማለት ደግሞ ፍጡር ያስብለዋል ማለት አይደለም። አቋም አልያዝክም። አሁን ደግሞ ቀየር። አቋም አልያዝክም አይደለም። ከአላህ አንጻር ከፈጣሪ አንጻር የምናወራው ነገርና ለፍጡር የምንናገረው ነገር አንድ ሊሆን አይችልም ነው። ምንም የተምታታ ነገር የለም። አንተ ግን ሁሌ የተምታታ ለማስመሰል ትፈልጋለህ። ሀሳብ ቀይር ያለው አንጻራዊ ያልኩት ለምንድን ነው? ስለ ፈጣሪ ያወራክ ለምንድን ነው በፍጡር ቅያስ የምታደርገው? ጠየቅኩ። ይናገራል አልከኝ። ኦኬ መናገሩ ላይ ተስማማን። በድምፅ ነው ወይ ስለ አዎ በድምፅ ነው አልከኝ። በፊደል ነው ወይ ስለ በፊደል ነው ወይ ስለ አዎ በፊደል ነው። ፊደል ነው። አሁን ደግሞ መልሰ ፊደል አያስፈልግም የሚለው ውስጥ ገባ። ኖ ፊደል አያስፈልገውም አላልኩም፣ በፍጹም አላልኩም። ለአንተ ፊደል አስፈለገ ማለት ለምንድን ነው? በፍጡር የምታየውን አይን አዳምጠኝ። በዚህ ጠባብ ጭንቅላት ስለ ፈጣሪ ሁሉን ነገር ደርሳለሁ ብለህ ለምንድን የምታስበው? አዳምጥ። ያ የሚናገረው አላህ የሚናገረው ድምፅና ፊደሉ የተለያየ ነው። ማለትም ለምሳሌ ሰላም ስል እቺ ሰላም የምትለው ፊደላቶቹን እዛ ነው የምመጣው አይደለ? ፊደላቶቹም ይጻፍበት አለ። አላህ ሲናገር እንደዛ ሲል የተለየ ፊደልና የተለየ እንትን ነው ድምፅ ነው የተለየ ማለት ለሱ እንደሚገባ በቋንቋ ሲያወራስ ማለት ነው። ለሱ እንደሚገባው ለሱ እንደሚመጥ ነው። ይሄንን ከፍያ መናገር አንችልም ስትል ቁርአንን ሲያስረዳ ለምሳሌ በአረብኛ ሲነግርህ አረብኛው የሌለ ፊደል አረብኛው ማይለውን ድምፀት ተከትሎ ነው የሚናገረው። ለምሳሌ በቀራ ላይ ስትጀምር አሊፍ ላም ሚም የሚለውን እሱ ሌላ የሚለው ወይንም ደግሞ ሌላ ድምፅ አሰምቶ ሌላ ፊደል እንትን ብሎ ነው ወይንስ ልክ አረብኛው ግልጽ እንደሆነ በዛው ፊደልና በዛው ድምፅ ነው የሚለው? ቆይ ተረጋጋ። እንግዲህ ባጭሩ እንዴት ነው የሚያወራው እያልከኝ ነው አይደለም? በል እንደዛ። አይ በል በቃ አልክ እኮ። እንዴት ነው የሚያወጣው? እንዴት ነው የሚመሳሰለው? ወይም ደግሞ እንዴት እያልክ እያወራህ ነው? አንተ አልታወቀም መሰለኝ። ይሄ ነው የሪሼፕ አድርገውና መልስ። ሪሼፕ ምናምን የለውም። አሁን እኮ አንተ እንዴት ወይም ድምፅ እሱ የሚያወጣበት ምናምን ይሄን ያው በነገራችን ላይ ድምፅ አለው ብዬ ስናገር ወይም ሐርፍ አለው ብዬ ስናገር ከራሴ አይደለም፣ ነብዩ ሰለላሁ ዐለይሂ ወሰለም ስለነገሩን ነው። እዚህ ስር ያላችሁ በሙሉ እኔ እዚህ መገባው በጭራሽ ካንተ ጋር ለመከራከር አይደለም። እዚህ ላይ የምትገቡ ሙስሊሞች በሙሉ ዕውቀት ካሌላችሁ አትግቡ፣ ወይም ደግሞ የማታውቁትን ነገር ለመዘላበት አቡያያ ግልጽ ነው። አንተ አሁን ተረተኸኛል አልክ ሼፕ ምናምን እያልክ ወይም ደግሞ ቃልህን ቀየርክ ትላለህ። ግልጽ ነው ያወራሁት። ለአላህ የመናገር ባህሪ አለው ለሱ እንደሚገባው። ግን በቃ አለቀ። እንዴት ነው የሚናገረው ብለህ ከጠየቀኝ ልነግርህ አልችልም። ምክንያቱም እንስሳቶችም እኮ ያወራሉ። በቀደም አንተ
ጭንቅላት አለህ ወይ ስለ አዎ ለአህያም ጭንቅላት አላት ስለ ጭንቅላት የምታስብበት መንገድ አላት እኮ እናንተ ትመሳሰላላችሁ ማለት ነው በማሰብ አይደለም። ለእሷ እንደምታስበዋለት አንተም እንደምታስበዋለህ እኔም እንደማስበዋለኝ። ይህ ማለት ደግሞ እኛ መሀል እንኳን ይሄ ልዩነት ካለ እንዴት ነው ከፈጣሪ ጋር ያለው ደግሞ እንዴት ነው ስለ ፈጣሪ ደግሞ ስለማሰብ ስለማውራት እንዴት ደፍረን እናወራለን? ይሄ እኮ ግልጽ ነው። ልዩነት እኮ አላመጣም እኮ አብያያ ሉክ እኔ እኮ ቀላል ጥያቄ ጠየቁ። ቁርአን አረብኛ ግልጽ አረብኛ ነው። ስለዚህ አረብኛውን በግልጽ ሐርፉም ድምፁም ቃሉም እንትኑ ፊደሉም ፍጡር አይደለም ካልከኝ፣ ስለዚህ ያንን ለምሳሌ አሊፍ ላም ሚም ሲል አሊፍ ፍጡር አይደለም፣ ላም እነኚህ ፍጡር አይደሉም ወደሚል ሊድ ያደርጋል። ስለዚህ እንደዛ ነው ወይ? ከዛም ደግሞ እነኚህን እንደዚሁ ከሆነ በድምፅ የሚላቸው እኔም እንደዛ አላቸዋለሁና ይሄንን ለምሳሌ እኔ አማርኛ ተናጋሪ ነኝ። በአማርኛ የሚናገር ከሆነ መልእክተኞቹ በሁሉም ቋንቋ ተልኳል ስለሚል ሰላም የሚለውን ለምሳሌ አላህ ሲናገረው በድምፅ ሰላም በሚል ድምፅ እና ሰላም በሚል ፊደል ነው ወይ? ፊደላቶቹ ፍጡር አይደሉም ብለህኛል። ድምፁ ፍጡር ካልሆነ እንደዚህ የሚናገር ከሆነ ምንድን ነው እሱ እያልከኝ ያለኸው? ምንድን ነው ያልተግባባ ነው? ለማመጥበሳቸው እኔ አልተበሳጨውም። በነገራችን ላይ ሳወራ የተበሳጨው መስላለው ወይ ደግሞ ስሜታዊ መስላለው። የአነጋገሬ ስልት ስለሆነ ነው። አንደኛ ይሄን ተረዳልኝ። ይቀጥል ደግሞ ማለት ነው የኛ የምንቆምበት የሆነ የራሱ የሆነ ድንበር አለው ስለ አላህ ስንናገር ማለት ነው። አሁን አንተ የምትጠይቀኝን ጥያቄ እዚህ ጋር አልተገለጸም በሚለው በኩል ከመጣህልኝ 10 አልተገለጸም ልልህ ይችላል። ምክንያቱም አናፍርም፣ ሁሌ ነው የምናገረው። አልተገለጸም ሊያስደስታችሁ ይችላል። ኖርማል ነው። አልተገለጸም ተገለጸ አልከም አልጣኝም እንዴ ያላልኩትን ኖ አይ እኔ አንዳንዴ ኮመንት ላይ ለሚጽፉት ነው ፎይላንት አይደለም። ግን ደግሞ ድምፅ አለው ምን አለው ብለሃል አይደለ? ድምፅ አለው ብዬ ስናገር ሐርፍ አለው ብዬ ስናገር ነብዩ ስለነገሩ ነው። ግን እንዴት ነው ቤት በኩል ነው የሚለውን ደግሞ አናውቅም አልኩ። በቃ ለምሳሌ አላህ የሚናገርበት የራሱ የሆነ ዘይቤ ባህሪ አለው። በቃ ለሱ እንደሚመጥነው ይናገራል። ከዛ ውጪ ባለው ግን ከምን ጋር ላመሳስልልህ ወይም ደግሞ አመሳስልልኝ ብትለኝ መልስ የለኝም ለዚህ። ምክንያቱም እሱን የሚመስል ነገር ስለሌለ የምትፈልገው ነገር ደግሞ ምንም ግልጽ አይደለም ለኔ። እሺ አንድ ኤምኬ እንኳን ደህና መጣህ። እስኪ አቡ ያያ ሜቢ ከነሱ ትንሽ እንትን ልበልና ኤምኬ ቀጥል። ወይ አንዴ መሐመድ ኤምኬ ይሰማል? ሐሚራ ኤምኬ ሐሚራ ሰላም ለዚህ ሰላም እንኳን ደህና መጣሽ። ጥያቄ ነበረኝ። ቅድሚያ ቶፒኩ ላይ ያለ ቃል ፍጡር ነው ፍጡር አይደለም ብለሽ ነው የምታምኚው? እኔ እኮ ጥያቄ አለኝ ነው ያልኩክ። ሐሚራስ አንዴ ቆይ ቶፒኩን እንጨርስና ጠይቃለሽ። ሐሚራ ሰላም እንዴት ናችሁ? ሰላም ነው። እንኳን ደህና መጣሽ። እንኳን ደህና ቆየኸኝ። ኦኬ አንድ የቁርአን ክፍል እንመልከት እስቲ። ቪኪ ሱራ 33 50 አካባቢ አንዴ ክፈትልኝ እስቲ። ይሄ የቁርአን ክፍል ፍጡር ነው ፍጡር አይደለም? 53 አይ ቲንክ 33 53 ኦራይት እናንተ ያመናችሁ ሆይ መድረሱን የማትጠባበቁ ስትሆኑ ወደ ምግብ ካልተፈቀደላችሁ በስተቀር የነብዩ ቤቶች አትግቡ። ግን በተጠራችሁ ጊዜ ግቡ፣ በተመገባችሁም ጊዜ ወዲያውኑ ተበተኑ። ለወግ የምትጫወቱ ሆናችሁ
አትቆዩ። ይህ ነቢዩን በእርግጥ ያስቸግረዋል፣ ከእናንተም ያፍራል፣ ግን አላህ ከእውነት አያፍርም። ዕቃንም ለመዋስ በጠየቋችሁ ጊዜ ከመጋረጃ ኋላ ሆናችሁ ጠይቋቸው። ይህ ለልቦቻችሁና ለልቦቻችሁ የበለጠ ንጽሕና ነው። ልታስቸግሩ ሚስቶቹንም ከእርሱ በኋላ ምንጊዜም ልታገቡ ለእናንተ አይገባችሁም። ይህ አላህ ዘንድ ከባድ ኃጢአት ነው ይላል። ይኸውም ፍጡር ነው ፍጡር አይደለም? መጀመሪያ አንተ ለምን ሁሌ አንድ አይነት ጥያቄ ትጠይቃለህ? ወይ ስለ አላህ ጭንቅላት አለው አላህ ጭንቅላት የለውም ምናምን ሳይሆን ትክክለኛ ትክክለኛ እዚህ ጋር እንደዚህ ቁርአን የሚለውን ማስተማር የምትችል ከሆነ አስተምር እንጂ አላህ ይሄ ሆነ አላህ ሆነ አላህ እንደዚህ ሆነ አልተገለጸም ምን ማለት ነው? እንደዚህ ነው ሁሌ የምትለው አንተ። በስርዓት አሁን እዚህ ጋር ለራሱ ቆርጠህ ነው አሁን የምታነበው። አሁን እየመጣህ ያለው ቆርጠህ ነው። በስርዓት ሙሉ አያውን ያነበብኩት። ይኸውን የአላህ ባህሪ ነው ወይ? የአላህ ባህሪ ከሆነ ፍጡርስ ይፈልጋል ወይ? ምክንያቱም ባህሪ በራሱ አካል ላይ የሚቆም እንጂ ፍጡር ላይ ጥገኛ የሚሆን ከሆነ እሱ ባህሪ ሊሆን አይችልም። ፍጥረት ከመፈጠሩ በፊት ፍጥረት ሳይፈጠር ሶሪ ከስር አልተገለጠ የሚሉ ጽፈው ነው። እንደኔ አላልኩም፣ አልተገለጸ ምን ያልወጣኝም። ኤኒዌይስ ፍጥረት ከመፈጠሩ በፊት ይሄ አላህ ባህሪ እንዴት ይሆናል ነው እኔ ጥያቄ። መሐመድ ቤት አትግቡ የሚል ባህሪው እንዴት ይሆናል? እሺ አንዴ ወይ ሉጣኔ ይቻላል። ለቢዝ ላይ የምትለውና ካለ በልነበትና ውጣ። ኦኬ ከዚህ በፊት ይናገራል ወይም ደግሞ ይሄን ነገር ተናግሮታል ማለት አይደለም። እኛ ጅምር የለውም የምንለው የመናገር ባህሪውን ነው። የመናገር ባህሪው ደግሞ በፈለገ ሰዓት ይናገራል ስንል አለቀ እኮ። ይሄንን የተናገረበት ሰዓት አለ፣ ሌላውን የተናገረበት ሰዓት አለ። ሁሉንም ለምን በፈለገ ሰዓት ስለሚናገር ምን የሚገጫጭ ነገር አለው ነው? እኔ እኮ መናገር ይችላል አይችልም የሚል ሙግቴ ውስጥ አይደለም። ስቲል አቡያ አላገኘኸኝም። እኔ አንተ አላገኘኸኝም ሳስበው ሁሌ ይናገራል እንደማለት እየወሰድከው ነው። ሁሌ ይናገራል ነው የምትለው አንተ። ቆይ ባህሪ ከሆነ ባህሪ ሰብሲ እንትን የሚሆነው አካል ላይ ነው አይደለ? ባህሪ ከአካል አይነጠልም። አካል ተነጥሎ ባህሪ የለም አይደለ? የለም። ስለዚህ ይሄ ደግሞ ያላ ቃል ነው ብለኸኛል። ማንኛውም ንግግር በቃል የሚመጣ ነው አይደለ? ስለዚህ ንግግሮች፣ ድምፀቶች ቃልን አዝለው የሚመጡ ናቸው ድምፀቶች። ይሄ ደግሞ ቃሉ ነው ካልከኝ፣ ስለዚህ ዘላለማዊ ባህሪው ነው ካልከኝ፣ አላህ ፍጥረትንም ሳይፈጥር ባህሪው ምንድነው? እሱ የሙሐመድ ቤት እንዳገቡ ካልተጠራችሁ በስተቀር ከተጠራችሁ ከመጣችሁ በኋላ ከበላችሁ በኋላ ተበተኑ ከቤቱ የሚል ባህሪ ነው። ልክ እንደጁ ልክ እንዳይኑ ልክ እንደንቱ ባህሪው ነው እያልን ያለ ነው። ሆይ ለምን አትለይም? ባህሪው ነው መናገር ባህሪው ነው። ኦልራይት እሺ። የትኛውንም ንግግር በፈለገ ሰዓት ይናገራል። ይሄን ሁሌ ተናግሮታል ማለት አይደለም። ይሄን የተናገረበት ሰዓት አለ። ቅድም ሱረቱ ነምል ላይ የከፈትከውም ያ አዩሃ ነምሉ የሚለውም የተናገረበት ሰዓት አለ። አቡያያ ለአንተ ነው ማለት ለአንተ ሲሆን የተናገረበት ጊዜ ይኖራል። ለፈጣሪ ጊዜ አይቆጠርለትም። ሜይ ቢ አሁንም ለፈጣሪ ያለ ነው። መናገር ባህሪው ነው። የመናገር ባህሪ ያለው አንዴ ኢንተራፕት አታድርገኝ። አቡያ ምንድን ነው ይናገራል እያልክ ያለው ፈጣሪ? በድምፅና በፊደል የሚናገር ከሆነ መቼ የተናገረው ሲፈልግ ይናገራል፣ ሲፈልግ ምናምን ብለህ የምትለው ታይም የምቆጥረው ከአንተ አንጻር ሲሆን ነው። ለፈጣሪ የምቆጥር ከሆነ ፍጡር ስለኔ አይደለም እያወራሁ ያለሁት፣ ስለኔ አይደለም ስለ አላህ ነው እያወራሁ ያለሁት። ስለ አላህ ነው ያወራሁት እኮ። ሲፈልግ እንዲህ እያልክ መናገሩን እሱ ላይ ባህሪውን እንትን የምታደርግ ከሆነ በታይም የምገድበው ከሆነ ፍጡር ነው እያልከን ነው። እኔ ሲፈልግ እንደምናገረው እሱ ሲፈልግ ይናገራል። በታይም የምገድበው በፈለገ ሰዓት ይናገራል፣ በፈለገ ሰዓት አይናገርም። ምክንያቱም ይህ ነው የሙሉነት ባህሪ። ያለበለዚያ ሁሉ ይናገራል የምትል ከሆነ ይህ የሙሉነት ባህሪ ሊሆን አይችልም። መጀመሪያ ተናግሬያለሁ እኮ በጣም ግልጽ ነው ንግግሬ። ሲፈልግ ይናገራል፣ ሲፈልግ አይናገርም። ላንተ ነው። ላንተ
መልእክት ለአላህ ነው። ለአላህ ለአላህ ለእኔ አይደለም። አስተካክል። ለአላህ ነው። አስተካክል አንተ። ኦኬ እንደዛ ከሆነ እስማማለሁ። ስለዚህ ፍጡር ባህሪ ነው ያለው እያልከን ነው። ምን እያለን እንደሆነ ግልጽ አድርግላችሁ። የፍጡር ባህሪ ደግሞ አይደለም ለሱ እንደሚገባው የሚናገርበት መንገድ አለው። አሁንም አታበላሽ። እሺ አዳምጠኝ። የፍጡር ባህሪ አይደለም። እሺ አዳምጠኝ። ጠይቅ የቆየ ነው። ከአንተ አንጻር ካልሆነ ከፍጡራን አንጻር ካልሆነ ይሄ የተነገረው ሲፈልግ ይናገራል ሲፈልግ አይናገርም ብለህ የምትዘጋው ከሆነ ምን ያመጣብሃል መሰለህ? ነቢያቶችን ከመፍጠሩ በፊት ሰዎች ከመፈጠራቸው በፊት አላህ ሚዩት ነበር። አንዲትም ቃል ተናግሮ አያውቅም። ምክንያቱም ለማንም ተናግሮ ስለማያውቅ ሚዩት ነበር ማለት ነው። ማስረጃ አምጣ አንተ አልከን። ምክንያቱም ይሄ ሲገለጥ ከአንተ አንጻር ነው አላልኩም። ነቢያቶች ከመላካቸው በፊት ሚዩት ነበር አላልኩም። ተስማማው። ስለዚህ ነቢያት ከመላካቸው በፊት ይናገር ነበር። ፍጥረት ከመፍጠሩ በፊት ይናገር ነበር ወይ? አሁን ያልከውን ማስረጃ አምጣ። ነቢያቶች ከመላካቸው በፊት ሚዩት ነበር ያልከውን አንተ ማስረጃ አምጣ። አዳምጥ ፕሊስ፣ ፓኒክ አታድርግ። ለምን የምትናገረውን ፕሊስ ተረጋጋ፣ አዳምጥ። ምክንያቱም ምን ብያለሁ? ይሄ ከአንተ አንጻር ነው ሲፈልግ ይናገራል የሚለው ለአንተ ቁርአን ሲወርድልህ በመሐመድ አማካኝነት ተናገረ ያን ይባላል። እሱ ዘንድ ግን ታይም ስለማይቆጠር በእሱ ዘንድ ይሄንን አንነግርም። ለአንተ ሲሆን ይናገራል ሲፈልግ ትላለህ። ምክንያቱም መልእክት ማስተላለፍ ሲፈልግ በየጊዜው በየታይሙ ለነቢያቶች መልእክት ያስተላልፋል። አይ ከኔ አንጻር አይደለም ካልክ ግን ምን ያመጣባል መሰለ? ፍጥረት ሳይፈጥር ወይን ተናግሯል ወይን አልተናገርም። መልሴ የእግዚአብሔር ቃል ፍጡር ነው። አንተን እኮ ይዘሃል። ግን ይሄ የምታወራው ወሬ እፎ የራስህን አይዘኝም። እኔ አካላዊ ቃል ክርስቶስ ነው ብዬ ነው ማምነው። እኔ የእግዚአብሔር ቃል ፍጡር ነው አይደለም። አካላዊ ቃል ሎጎስ በስጋ የተገለጠው ክርስቶስ ነው ብዬ ነው ማምነው። እግዚአብሔርና አብርሃምን አናግሯቸው አናገራቸውም? እሱ ሌላ ነው። እሺ አናግሯቸው አናገራቸውም ነው? አናግሯቸዋል። በተለያየ መልኩ ነቢያቶችን አናግሯቸዋል። በቃሉ ነው ያናገራቸው። እሱ ደግሞ ነቢያትን ያናገረበት ቃል ቦርፎሪኮን ይባላል። አካላዊ ቃል ሳይሆን ፍጡር ቃል ነው። የኛ ሎጎስንና ቦርፎሪኮንን ለይ። እሺ እግዚአብሔር ቃል ፍጡር ነው? አካላዊ ቃልን እያወራ ከሆነ ፍጡር አይደለም። አካላዊ ቃል ማለት ፈጣሪ ግን አካላዊ ቃል ማለት አካላዊ ቃል ማለት ክርስቶስ በስጋ የተገለጠው እርሱ እና አብርሃምን ሲያወራ ፍጡር ነው። እንደኔና እንዳንተ ድምፀት አይደለም የፈጣሪ ቃል። እንዳንተና እንደኔ በፊደላት የተዋቀረ በድምፀት የተዋቀረ አይደለም። ይሄ በድምፅ የተዋቀረው ምን ይባላል መሰለ? ዝርው ቃል ይባላል። ዝርው ቃል ማለት አካል የሌለው ከታንተ ከወጣ በኋላ በአየር ላይ ፈስና ድምፁ የሚበተን ማለት ነው። አካላዊ ቃል ግን እንደ ዝርው ቃል የሚበተን አይደለም። አንድ ድምፁ ተሰምቶ የሚጠፋ አይደለም። መብረቅ ብሰማውን ብሎ ይጠፋል። የፈጣሪ ቃል የሆነ ድምፁ ተሰምቶ የሚጠፋ አይደለም። ምንድነው? አካላዊ ነው። ያ አካላዊ ቃል ሁሉም መፍጠር የሚችል ሁሉም ማድረግ የሚችል ዝርው ቃል ያልሆነ በአየር ላይ ማይበተን ስለሆነ ለዛ ነው በመጀመሪያ ቃል ነበር፣ ቃልም በእግዚአብሔር ዘንድ ነበር፣ ቃልም እግዚአብሔር ነበር፣ ሁሉ በእርሱ ሆነ፣ ከሆነም አንዳች እንኳን ያለ እርሱ የሆነ የለም፣ እርሱ በዓለም ነበረ ካለ በኋላ ቃል ስለሆነ ይሞታል አይሞትም? የእሱ ቃል ይሞታል አይሞትም? አይጠፋም ብለኸኛል። ቃል የፈጣሪ አካላዊ ቃል ሎጎሱ ቃል አይጠፋም ብለኸኛል። አይጠፋም ብለኸኛል። ያ ቃል ደግሞ ኢየሱስ ሆነ ነው የምትለኝ? በስጋ ተገለጠ ነው ያልኩህ። ለምሳሌ አንተ ቁርአን ላይ ያለ ቃል ፍጡር አይደለም ካልክ በኋላ ወረቀት ላይ ሰፈረ። እኔ ደግሞ በስጋ ተገለጠ ሎጎስ የሚለው ቃል ኢየሱስ ደግሞ ጠፍቷል፣ ሞቷል። ማን ነው ጠፍቷል ያለ? ለሶስት ቀን ሞቶ ነበር አይደል? ይሞታ ምን ችግር አለ እኮ? ተነሳ እኮ ለሶስት ቀን ሲሞት ያ የፈጣሪ ቃል ጠፍቶ ነበር ለሶስት ቀን ነው። ማን ያለ? መች ወጣነኛ? አሁን አንተ ባልከው ሎጂክ አላልንም። ምክንያቱም በደንብ አልከኝ እኮ የፈጣሪ ቃል አይጠፋም። ሎጎስ የሚለው ቃል የማይጠፋ ነው፣ የማይበተን ዝሩ ቃል ነው አልከኝ። ያ ቃሉ ደግሞ ኢየሱስ ነው አልከኝ። ኢየሱስ ደግሞ ለሶስት ቀን በሞተበት ጊዜ ያ ቃሉ ጠፍቶ ነበር ወይ ስልህ አይደለም አልከኝ። ከሞተ ጠፋ ነው።
ሞትን እሺ፣ ሞት እንዴት ነው የምትረዳው አንተ? ሞት ማለት ምን ማለት ነው? ሞት ነው። እንዴት ነው ይባላል እንዴ? ሞት እኮ ሞት ምንድን ነው እሱ ብለህ ነው የምታምነው? አሁን ሞትን የእኛን ኮንሰፕት ከነገርኩ በህይወት እያለ ሞት አለ ትባል ትችላለህ። ክርስቶስ ለምሳሌ እኛን ሙታንም ሙታን ይቅበሯቸው አለ። እግዚአብሔር የማይከተል ሰው ሙታን ተብሎ ይጠራል። ለምሳሌ በህይወት እያለ ሙታን ይባላል። ኖ ሞት ማለት መንፈስና አካል ሲለያይ ነው። መሐመድ ወደ እነሱ አትሄድ። የእነሱ ሞትና የእኛ ሞት ይለያያል። ያ እሱን በደንብ ላጥራለሽ። ነፍስና ስጋ መለያየት ከሆነ ሞት በደንብ አስተውል። ስለዚህ ክርስቶስ ሞተ ስንል ነፍሱ ከስጋው ተለየች ማለት ነው። ልክ እንደኛ እንደ ፍጥሮቹ ነው። እንደ ፍጥሮቹ ነው ነፍሱ ከስጋው የምትለይ። ክርስቶስ ምንድነው? እሱ እንደኔና እንዳንተ የባሪያውን መልክ ይዟል። በሚገባ ሰው ነው። የፍጹም ሰው ነው። ፍጹም አምላክ ነው። ፍጹም ሰው ነው። ስለዚህ ያ ፍጹም አንዴ ተረጋጋ። የምትደርቡ ከሆነ ላስወርዳችሁ እገደዳለኝ። ሶስት ሰዎችም በአንዴ ማውራት ስለማልችል ማለት ነው። ቀጥል ነገር። ስለዚህ ክርስቶስ በስጋ የተገለጠ ሕያው አምላክ ነው። ስለዚህ ያ የምታየው ክርስቶስ ያው የሰው ልጅ ነው። የአብ ልጅ የሰው ልጅ ነው። በስጋ የተገለጠው የማርያምን ስጋና ደም ተካፍሎ ነው። ነገር ግን ያ የምታየው ክርስቶስ ስጋና ደም ያለው ክርስቶስ ነፍሱ ከስጋው ስትለይ መለኮት የተዋሃደው ነውና፣ መለኮት ደግሞ በሁሉ የሞላ ነው። በስጋው አንተ መለኮት የተዋሃደ አይደለም። እርሱ ግን እንዳንተ ስጋና ደም ብቻ ሳይሆን በሰውነቱ ምን አለ? የመለኮት ሙላት አለ። እንደኔ ነው። ሞቱ ልክ እንደኔ ነፍሱ ከስጋው ስትለይ ነው ያ ሞት ተብሎ የሚነገረው ስጋ ከነፍሱ እንደኔ ማለት ነው። እኔ አሁን ስሞት ነፍሴ ከስጋዬ ትለያለች። ልክ እሱም ኢየሱስ አንተ ፍጡር ስለሆንክ መለኮት የተዋሃደ አይደለም። መለኮት ፍጹም ሰው ፍጹም አምላክ ነው ያልከኛለህ። መለኮት የተዋሃደው እንደመሆኑ ደግሞ በአንድ ነው፣ አይለያዩ ሁለቶቹ። አደርበኝ ጥያቄህን እየሸሸህ ነው መልሳውን የጠየቅከውን። ቅድም ጥያቄ ምንድነው? ጥያቄ ምንድነው? ቃል ጠፍቷል፣ ቃል ሞቷል የሚል ነው። ሞት ምንድን ነው ብዬ ጠየቅኩ። ለዚህ ነው ሞት የሚነገረው ምንድን ነው ብዬ ስጠይቅህ ስጋና ነፍስ መለየት ከሆነ መለኮት ደግሞ በስጋው ሙላት ካለ መለኮት በሁሉ ካለ ከክርስቶስ የተለየው ምንድነው? ስጋው ከነፍሱ ነች የተለየው፣ ነፍሱ ከስጋው ነው የተለየው። ስለዚህ እስቲል መለኮት በነፍሱ አለ፣ መለኮት በስጋው አለ፣ መለኮት በሁሉ የሞላ ነው። ስለዚህ ሞት ተብሎ የሚባለው ስጋና ነፍስ መለየት ነው። ስለዚህ ቃል ጠፋ፣ መለኮት ጠፋ የሚባል ነገር ሽታውም የለም ማለት ነው። ጥያቄ ያማ እኮ እኔም ስሞት ነፍሴ ከስጋዬ ትለያለች። ያ ማለት ደግሞ ነፍሴ እስካለች ድረስ እኔ ጠፋሁ አልባልም፣ አለሁ ሕያው ነህ እያልከኝ ነው እኮ ጥያቄ። ምክንያቱም ነፍሴ ልትሞት አትችልም። መለኮት ጠፍቷል የሚል ነበር አይደለ? መለኮት ጠፍቷል፣ ቃል ጠፍቷል የሚል አልነበር? አዎ ሎጎስ የሚለው ቃል አይጠፋም ስላልከኝ ነው። ምን ብዬ መለስኩልህ? ሎጎስ የሚለው ቃል አይጠፋም አልከኝ። እንግዳማ ኢየሱስ ያስረዳው እንዴት ነው? አልጠፋም እያልከኝ ነው አንተም። አሁን ግን ደግሞ ይሄን ለመመለስ ስትል ደግሞ ሌላ መሰረት ናድክ ነው። ምንም አልናድኩም፣ እምንዳህል እንጂ መለኮትና የሰውነቱ ባህሪ ተዋህደው ነው ያሉ፣ አልተለያዩም አልከኝ። አሁን በተሰቀለ በተደበደበ ጊዜ ግን ያኔ አምላክነቱ ስላልተለየ አምላክ ተሰቃይቷል፣ አምላክ ተደብድቧል፣ አምላክነቱ እያልከኝ ነው። በስጋው አምላክነት ስጋውና መለኮቱ ተዋሃዱ ናቸው እያልከኝ ነው እኮ። ተዋህደዋል፣ የተዋሃደ አካል ነው። ስለተዋሃደ እሺ አዳምጠኝ። መለኮት የሚመታ የሚታይ የሚዳሰስ አይደለም። የሚመታ የሚዳሰስ የሚነካ አይደለም። ነገር ግን በተዋህደው ስጋ በተዋህዶ እርሱ በስጋው ተብሎ ይነገርለታል። በስጋው ተመታ፣ በስጋው ተራበ፣ በስጋው ተሰቀለ፣ በስጋ ተብሎ ይነገርለታል። ስጋው ከመለኮቱ ጋር ነበር። ፍጹም ሰው ሲሆን በስጋና በደም ነው። ፍጹም አምላክ ሲሆን ደግሞ የመለኮትነት ባህሪ ነው አልከኝ። ያ የመለኮትነት ባህሪ ከማርያም ስጋና ደምን ወርሶ ሰው ሆነ። ሰው ሲሆን መስቀል ላይ የተገረፈው የተደበደበውና የተመታው የተሰቃየው ተዋህዶ ያልተለያዩ ያልተነጣጠሉ ከሆነ አምላክነቱ ተገርፏል፣ ተደብድቧል እያልከኝ ነው። በስጋው የሚለው ለምትዋለ እኮ አምላክነቱ
በስጋው አልተለየም። የሚለው በስጋው ቢሆንም አምላክነቱ ነው። ያ አምላክ ለእኔ ተገረፈ ብዬ እኮ አምናለኝ። በምን በስጋው በደንብ አስተውል። ለእኔ ተሰቀለልኝ ስል ስጋውና መለኮቱ ተዋህዷል ብለህ ነው የምታምን እኮ። አዳምጣ። በቀላሉ ላስረዳ። አሁንም ሲምፕል ኤግዛምፕል ልስጥ። አንድ ብረት ይሄ ብረት ነው ብለን አሲዩም ብናደርግ ቢግል እሳቱን ከብረቱ አንለየውም። ቀይ ፍም ከመሰለ በኋላ እሳቱ የብረቱን ገንዘብ ያደርጋል፣ ብረቱ የእሳቱን ገንዘብ ያደርጋል። ቀይ ፍም ሲመስል ብንመታ ብረቱን ብቻ መታን አንልም፣ እሳቱም አብሮ የሚመታ እንደፈለግን ይታዘዛልና ማለት ነው። ምኑ ብረቱ በእሳቱ ይታዘዛል። እሳቱ የሚመታ የሚዳሰስ አይደለም። ወላፈኑ ብርሃኑ የሚመታ የሚዳሰስ እሳቱ አልተመታም ማለት አንችልም፣ አብሮ ተመቷል አልከኝ። ስለዚህ ኢየሱስም አምላክነቱ ከሰውነቱ ጋር ከተዋሃደ ሰውነቱ ሲመታ አምላክነቱ አልተመታም ማለት አንችልም ማለት ነው። አዳምጥ። ስለዚህ ብረቱን ስንመታው እሳቱ የተዋሃደውን ብረቱን ስንመታው እሳቱ መታ ለብቻ ነጥለን አንልም። ምን እንላለን? ብረቱ እሳቱን ስለተዋሃደ ግን ተመታ ተብሎ ይነገራል። ለእሳቱ ግን መመታት፣ መያዝ፣ መጨበጥ አይነገርለትም ነበረ። እሳቱን ግን አብሮ ተመቷል ከብረቱ ጋር። ኧረ ፕሊስ አትደርበኝ በእናትህ። ጥያቄውን እኮ ሽፍት አድርገው እኮ የመጀመሪያው ጥያቄ እንዳላዋጣ ገብቶ አሁን ሌላ እንትን ውስጥ ገብተሃል፣ ሌላ ታሪክ ውስጥ ገብተሃል። ቆይ አዳምጥ ፕሊስ። ሌላ ታሪክ ውስጥ ገብተሃል። የአንተ ጥያቄ የመጀመሪያ አርጉመንት ምንድን ነው? እሱ ጠፍቷል የሚል ነው። ቆይ ፕሊስ፣ ጠፍቷል የሚለውን ሜይ ቢ ያጠፋሁብህ ይመስለኛል። አንዴ ጥቅሶች እኔ እንትን አለ ቪኪ አለ። ኦኬ አንዴ ጥቅሶች ክፈትልኝ። ቆላሲያስ ምዕራፍ 2 አንዴ ክፈተው። ማጭ ግን ግልጽ አላረኩም። የብረቱ ምሳሌ በደንብ ግልጽ አድርጌላቸዋለሁ። ገብቷቸዋል? አልገባኝም። ለኔ ለምሳሌ አንድ ላይ ተቀጥቅጧ ማለት እኮ እንዴት ነው የምትረዳ እኮ እኛም እኮ ምን ብለን እናምናለን አልኩ? በስጋው ተመታ ብለን እናምናለን። በስጋ ስንል መለኮት የሚታይ የሚመታ የሚዳሰስ አይደለም። ነገር ግን ያን ገንዘብ በማድረጉ በስጋው ተመታ ብለን እናምናለን። ስለዚህ የብረቱ ሎጂክ ይሰራል። ብረቱ መለኮት መታመም፣ መመታት እነኚህ በባህሪ የሚነገርለት አይደለም። ስለዚህ ምንድነው የከፈትከው? ቁጥር 9 ላይ በእርሱ የመለኮት ሙላት በሰውነቱ ተገልጦ ይኖራል። የብረቱን ታሪክ ያመጣውን ለምንድን ነው? እሱ ብረቱ ሲግል ያ እሳቱ በብረቱ ሰውነት ሙሉ ለሙሉ ይገለጣል። ቀይ ፍም ይመስላል። ብረቱን ትይዘዋለህ፣ ትጨብጠዋለህ። ነገር ግን ብረቱን ብቻ አይደለም ብትይዘው ብትጨብጠው እሳት ነው የምትይዘው። እሳት ያስኩት እንዳትል ደግሞ ብረት ነው። ለምን? የእሳቱን ገንዘብ ስላደረገ ማለት ነው። ስለዚህ ክርስቶስ ምንድነው? እሱ ያ ጠፍቷል ያልከውን እያመጣውልህ ስለሆነ በሰውነት ውስጥ ምን አለ? የመለኮት ሙላት የተገለጠበት ቃል ስጋን ሲዋሃድ መለኮት በሰውነቱ ተገልጦ የሚኖር ነው። ስለዚህ ሞት ማለት ምን ማለት ነው? ስጋና ነፍስ መለየት ነው እንጂ መለኮት ከስጋው ተለየ አላልንም። መለኮት ከነፍሱ ተለየ አላልንም። ሞት ማለት ክርስቶስ ሞተ ሲባል በፈቃዱ ነፍሱን ከስጋው ነሳት። ማንም አስገድዶት አይደለም። ራሱ ነፍሴን ላነሳት ስልጣን አለኝ፣ ላኖራትም ስልጣን አለኝ አለ። ስለዚህ ነፍሱን ከስጋው ሲለያት መለኮት በሰውነቱ ተዋህዶት ያለው ስቲል መለኮት ከነፍሱ ጋር አለ፣ ስቲል መለኮት ከስጋው ጋር አለ። መለኮት በሁሉ የሞላ ስለሆነ ስለዚህ መለኮት ጠፋ ሲሞት እንደዚህ የሆነ 3 ቀን ምናምን የሚል አያመጣም። መለኮት መጥፋትን አያሳይም። ለምን? መለኮት በሁሉ የሞላ ነው። ስቲል መለኮት ከስጋው ጋር አለ፣ መለኮት ከነፍሱ ጋር አለ። መለኮት የሚታይ አይደለም፣ መለኮት የሚዳስስ አይደለም፣ መለኮት የሚነካ አይደለም። መለኮት በሁሉ የሞላ ነው። እርሱ መንፈስ ነው። ስለዚህ ያ መንፈስ የሆነው አካል በሚታይ በሚዳሰስ በሚነካ ግዙፍ አካል በእኛ ተገለጠ። ስለዚህ ያ ክርስቶስ የሚመታው የሚዳስሰው የሚነካው የባሪያውን መልክ ይዞ የመጣ ነው። ለዚህ ነው ሮሜ ምዕራፍ 9 ቁጥር 5 ላይ አባቶች ለነሱ ናቸውና ክርስቶስ ከነርሱ በስጋ መጣ፣ እርሱ የተባረከ አምላክ ነው ይለዋል። ስለዚህ ያ የተባረከ አምላክ በስጋ መጣ። ያ በስጋ የመጣው ደግሞ ከማርያም ስጋና ደምን የተካፈለው ግዙፍ አካል ነውና የሚዳሰስ የሚነካ ነውና ስለዚህ ተመታ ተብሎ ይነገርለታል። ሲመታ በግዳጅ ነው ወይ? እነሱ አስገድደውት እሱ ሳይፈቅድ ነው ወይ? አይደለም።
ዮሐንስ ወንጌል ምዕራፍ 18 መመልከት ይቻላል። በፍቃዱ ራሱ ስልጣኑ መፍቱ ሰጥቷቸው ስለሆነ ማለት ነው። ምክንያቱም የመጣው ሊመታ ስለሆነ ማለት ነው። ለምን ተውከኝ አለ? በፍቃዱ ካልሆነ ለምን አምላኬ ለምን ተውከኝ አለ? እሱ ሌላ ታሪክ ነው፣ መልስልሃለሁ። አሁን የእኛው ላይ ገብተዋል። አዎ እዚህ ጋር እሺ፣ የተረዳሁትን ልንገርህና አረመኝ። አሁን አንተ ካወራኸው የኔን አረዳድ ልንገርህ። እግዚአብሔርን የተዋህዶ የሰውነትና የአምላክነት ተዋህዶ በብረት መስለህ ነገርከኝ። ብረት ሲግል ፍም ሲሆን ብረቱን ያስኩት እንዳትል እሳቱንም አብረህ ይዘዋል። ሁለቱ ተዋህደዋል እያልከኝ ነው። እሳቱን ብቻ ነጥዬ መታወት ማለት አትችልም፣ ብረቱን ብቻ ነጥዬ መታወት ማለት አትችልም እያልከኝ ነው። ብረቱንም ስትመታው አብረህ እሳቱንም ትመታዋለህ። ምክንያቱም ፍም ሆኖ ወደ እሳትነት ተቀይሯልና ብረትነቱንም አልለቀቀም። ስለዚህ እኔም ደግሞ እያልኩ ያለው እግዚአብሔር የሰውን ማን ነው ኢየሱስ የሰውን ስጋ ለብሶ እያለ መለኮትነቱ አብሮ ካለ ሞቷል ቢለው ላይ ሄደበት ሲሰቃይ ሲቸነከር ሲደበደብ አብሮ አምላክነቱ ተሰቃይቷል። ስለማይለያዩ አምላክነቱና ሰውነቱ ተዋህደዋል፣ አይለያዩም ስላልከኝ አብሮ ስጋው ሲገረፍ ሲደበደብ አብሮ አምላክነቱ ልክ እንደ ብረቱ ሲመታ እሳቱ እንደሚመታው ሰውነቱ ሲመታ አምላክነቱም ተመቷል እያልከኝ ነው ጥያቄ። እኔ አሁን መልካም እዚህ ላይ መልስልሃለሁ። መለኮት ጠፋ የሚለውን እንዳልጠፋ ገብተዋል። አዎ እቺ መልስልኝ። ስለዚህ ጠፋ የሚለው እዚህ ላይ የተተግባባን ዋናው ፖይንት እሱ ስለሆነ የመጀመሪያ የተነሳበት ፐርሚስ ማለት ነው። ሲሞት በ3 ቀን ያህል ጠፍቷል የሚለው ነበረ። እሱ ላይ እንዳልጠፋ እንደማይጠፋ መልስልኝ። አሁን ያን ተግባብተናል። ይሄን መልስልኝ። ያ በተዋህዶ ሎክ ክርስቶስ ሲሰቀል ተመታ ተብሎ ይነገርለታል ወይ? በሚገባ ይነገርለታል። ግን በምን ተብሎ ብያለሁ? በአምላክነት በስጋ ምናምን አሁን በምንድን ነው ተመታ ያልኩ? ቅድም በደንብ አስተውል። በስጋ ማስረጃ ልስጥ። አንደኛ ጴጥሮስ ምዕራፍ 3 አንዴ ክፈተው ቁጥር 17 ላይ እናንተ እኮ አሁን ቆይ አሽም ቆይ እሺ ምን ነው የከፈትከው? እሺ ከቁጥር የት ሄድክ? እሺ ከፍ አድርገው ቁጥር 17 ኖ እሺ ቁጥር 16 እሺ እሺ ቁጥር 18 አድርገው ቴክስቱ ተስቻለሁ። እሺ ቁጥር 17 ጀምራ አንብበው። እሺ የእግዚአብሔር ፈቃድ እንዲህ ቢሆን ክፉ ስለማድረግ ሳይሆን በጎ ስለማድረግ መከራን ብትቀበሉ ይሻላችኋልና፣ ክርስቶስ ደግሞ ወደ እግዚአብሔር እንዲያቀርበን እርሱ ጻድቅ ሆኖ ሳለ ስለ አመፀኞች አንድ ጊዜ በኃጢአት ምክንያት ሞቷልና፣ በስጋ ሞተ፣ በመንፈስ ግን ሕያው ሆነ። በእርሱም ደግሞ ሄዶ በወህኒ ለነበሩ ነፍሳት ሰበከላቸው። ጥቂቶች ማለት 8 ነፍስ በውሃ የዳኑበት መርከብ ሲዘጋጅ የእግዚአብሔር ትዕግስት በማዘመን ይበቃናል። ሎክ በስጋ ሞተ፣ በመንፈስ ግን ሕያው ሆነ። እንዲሁም በወህኒ ሄዶ ምን አደረገላቸው? ሰበከላቸው። በስጋ ሞተ። ስለዚህ ሞት የሚነገረው እነኚህ የሚነገሩት ለምንድን ነው? በግዙፍ አካል ላለ ነው የሚነገሩት። በወህኒ ላሉት ደግሞ ሄዶ እስቲል ምን አደረገላቸው? ሞተ ቢባልም አንተ በመቃብር ውስጥ ስጋው መኖሩን ብቻ የምታስበው። በወህኒ ደግሞ እየሰበከላቸው ነበር። በዛ በ3 ቀን ውስጥ ተዋህዶ እኮ ብለኸኛል ነው። ተለያይተዋል። ምኑ ተዋህዶ ነው አይደለ? እምነታችሁ እኮ የእሱ መለኮትና ስጋው ተዋህደዋል ብለህ ነው የነገርከኝ። ከዛ የብረቱን ምሳሌ ሰጠኸኝና ሉክ አልከኝ። ብረቱን ስትቀጠቅጠው እሳቱን መታኸው ማለት ነው። ችግር የለውም እኮ። ስለዚህ ምን ብያለሁ? አስረዳህ። እኔ አሁን በሰጠህ ሎጂክ እኮ ነው። ቆይ ቅድም ምን ብዬ አስረድቻለሁ? ሞት የሚነገረው ስጋና ነፍስ መለየት ነው። መለኮት ደግሞ በስጋውም አለ በነፍሱም አለ ብዬ ነግሬሃለሁ። አልነገርኩም? ሲሞት መለኮትነቱ አብሮ ከስጋው ጋር ተዋህዶ ከሆነ ሲሞት መለኮትነቱ ሙቷል አልሞተም ነውስ? ይለያያሉ? ስጋና መለኮት ይለያያሉ? ያ ከሆነ ደግሞ ተዋህዶ ለማለት አያስችልም ነው። ስቲል
ሞትን አሁንም ደግሞ እንደገና ደግመ ሪከርዳችንን ስማው። ሞት ማለት ምን እንደሆነ አስረድቼ ነበረ። ምክንያቱም ሞት ማለት ስጋና ነፍስ መለየት። ሞት ማለት ስጋና ነፍስ መለየት ነው። ፕሊስ እያደከምከን ነው። ሞት ማለት ስጋና ነፍስ መለየት ነው። መለኮቱ ግን ከስጋው አልተለየም ከነፍሱም አልተለየም ብዬ አስረድቻለሁ። ነፍ በቂ ነው። አንድ የመጨረሻ ጥያቄ ዘዳግም 18 እየደጋገማቸው ስለሆነ ማድከም ነው የሚሆነው። ጥያቄዎቹን ነው ደጋግሞ እየጠየቀ ያለው። የተሻለ ጥያቄ እየጠየቀ ይቅርታ፣ ዘዳግም 18 አብራራ። እንትና ይቀጥል፣ ሀሽም ይቀጥል። አንድ ጥያቄ ጠይቅና ሀሽም ይበቃል። እሺ እኔ አሁን መጠየቅ የምፈልገው ያልገባኝ አሁን ይሄ ጥቅስ ላይ አታጥፋስ። ይሄ ጥቅስ ላይ ማለት ነው በመንፈስ እናንተ የምትሉት በመለኮት ያሆነ ነው። እስኪን የምለው በመንፈስ ነው። እኔ አሁን ነገ ቢሞት አንድን ብትሆን ብትሞቱ ስጋችሁ ነው የሚሞት እንጂ መንፈሳችን አይሞትም። ምኑ ጋር ነው አሁን እኛ ጋር የምንለየው? ሲጀመር በመንፈስ ከሆነ ያ ከሆነ እኛም በስጋ ሙተን በመንፈስ ደግሞ ያ ነው የምንሆነው ነው። አሁን ጥቅሱም እያነበቡ ስለሆነ አዲስ አይቻለሁ። ምን ነው የምለየው? ስለዚህ ሞት ማለት ምን ማለት ነው? ስጋና ነፍስ መለየት ነው አይደለ? ሞት ማለት አሁን ኢየሱስ የሞተ ሞት ሞቴ ገጽታ በስጋ ሞቴ በመንፈሱ ደግሞ ያው ሆነ ነው። እኛም ብንሞትም ያው ነው። በስጋችን ሞታለን በመንፈሳችን ደግሞ ያው እንሆናለን። ምን ነው የታ ነው መለኮት ነው የምትሉት? ሄዳለ እንደሰምለው ምንድነው ጥያቄ? ይሄ ኢየሱስ ሞት በስጋው ሞቴ በመንፈሱ ደግሞ ያው ሆነ አይደለም የሚለው ጥቅሱ። በመንፈሱ ግን ያው ሆነ ይላል። እኔም ቢሆንም ነገ ቢሞት በስጋ ይሞታለሁ እንጂ በመንፈሴ ያው ነው የምሆነው። መንፈሴ ስለማይሞት ማለት ነው። የማንም ሰው መንፈስ ስለማይሞት ህያው ስለሚሆን ከኛ ምን ነው የተለየ ነው? ኦኬ ቆላሲያስ ምዕራፍ 2 ቁጥር 9 ሳነብ ቅድም አልነበርክም እንዴ? ክፈትለት። ይሄ ራሱ ነው ይሄ ነው እንጂ የምትመለስልኝ ያኛውማ ሌላ ነገር ጉዳይ ነው። ላሳየህ እኮ ነው። ቆላሲያስ ምዕራፍ 2 ቁጥር 9 ነው። ምን ይላል እስቲ አንብበው። በእርሱ የመለኮት ሙላት እርሱ ምሎ ማን ነው? እስቲ ከላይ እስቲ ቀርቦ እስቲ ከአውዱ መሰረት ነው የምንረዳ። እርሱ ምሎ ማን ነው? ስንት ቁጥር ነው እሱ? እሺ ቆይ አንድ እሺ እንትን አድርጎ እሺ አንድ ክርስቶስ ግልጽ ነው ሀሽም በሰውነቱ። ስለዚህ የመለኮት ሙላት አይለየውም። ቆይ 8 ላይ ሲቀርቡ 8 ላይ ምንድን ነው? 8 ላይ ምንድን ነው የሚለው? እስኪ አንድ ክርስቶስ ትምህርት ሳይሆን አንድ ሰው ወክና አንድ በቃ አንዴ ማለት ነው። እዚህ ጋር ሀሺም የማይገባህን ነገር አትጠይቅ። ቶ በቃ ወደ ሌላ እንትን ሰዓቱ እየሄደ ነው። ሀሺም በቃ ክርስቶስ በሰውነቱ የመለኮት ሙላት ተገልጦ ይኖራል። ይለየዋል ሳይሆን የመለኮት አንዴ ቋርጥህና አንተ ምንም ብትል ማለት ነው። አሁን እንደ ሙስሊም ለማስረዳት የእናንተ እንደዚህ ስለሆነ እናንተ ናችሁ የምትረዱት እንጂ የሙስሊም አሁን እኛ የማይሞተው አንድ ጌታ ህያዊ አላህ ብቻ ነው። የሰው ልጅ ከሞተ ሞተ ነው። በቃ ግልጽ ነገር ነው። ቁርአን ላይ የተገለጸልን ነገር ነው። ይሄ ግን አሁን አንተ ለማስረዳት መጽሐፍ ቅዱስን ብትከፍት ምን ብትከፍት አሁን የእናንተ ቃልም እንደዚህ ነበረ እንደዚህ ነው 3-4 ነገር ነው የምትደጋግሙት ማለት ነው። ይሄ ነገር ለሙስሊም ለማንኛውም ብታስረዳው እዚህ ውስጥ ያለ ማንንም አይረዳም። አንተ ነው የከፈትከው ማናቸው አልተረዱም። መሐመድንም ጠይቀው ነው አብዲ ግልጽ እኮ ነው። ላለመረዳት ላልፈለገ ሰው ነው እንጂ ግልጽ ነው። እንደ ፀሐይ ጨረቃ ወይንም ደግሞ ጨረቃ እንደወጣች ወይም ፀሐይ እንዳለ ግልጽ ነው። በሰውነቱ መለኮት አለ ከተባልክ ስለዚህ ያ ክርስቶስ ስጋና ነፍሱን የተለየው እንጂ በሰውነቱ መለኮት ምን ይኖራል አለን። መለኮቱ በሰውነቱ ይኖራል፣ ነፍሱ ግን ከስጋው ተለየች። ስለዚህ መለኮት የተዋሃደው ነፍስ የተለየው ነው። ክርስቶስ ሞተ ሲባል ማለት ነው። በደንብ አስተውል። መለኮት የተዋሃደው ነፍስ የተለየው። ስለዚህ መለኮቱ
ተለየ የሚል የለም። መለኮቱ በስጋው ተገልጦ ስለሚኖር ነፍሱ ግን ትለያለች። ምክንያቱም ሞት የምንለው ራሱ ነፍስና ስጋ መለየት ስለሆነ እኛ ጀምስ ላይ ወይም ያዕቆብ ላይ ምዕራፍ 2 ላይ ከቁጥር 26 ምናምን አካባቢ ላይ ቼክ አድርግለት። ሞት የምንለውም እንደዛ ስለሆነ ማለት ነው። ስለዚህ ምንም ይሄ እኮ የሚከብድ ትልቅ ቶፒክ አይደለም። ለእናንተ ሜይ ቢ እንዴት እንትን እንደሆነባችሁ ባላቅም የሚከብድ ቶፒክ አይደለም። ወደ መጨረሻ ላይ ሞት ሲባል አሁን የሰው ልጅ ከሞተ በቃ ሞት አይነሳም። ማንም ማይሞተው አንድ ጌታችን ያው እሱ ብቻ ነው። ያው ነፍስ ሞት ማለት ምን እንደሆነ ታውቃለህ? ከነፍስ የተለየ ስጋ እንደሞተ፣ ከነፍስ የተለየ ስጋ የሞተ እንደሆነ ይላል። ስለዚህ ነፍስ ከስጋ ስትለይ ሞት ተብሎ ይጠራል። መለኮት ደግሞ ከነፍሱም ከስጋውም አልተለየ። መለኮት በሁሉ ያለ ሁሉን የሞላ እርሱ አልተለየውም። የተለየው ከስጋው ምንድነች? ነፍሱ ነው ከስጋው የተለየችው። ስለዚህ ምንድን ነው ይሄ? ሞት ተብሎ ይጠራል። ስለዚህ መለኮት ጠፋ፣ መለኮት ሞተ፣ መለኮት በሞተበት ሰዓት ማን ነበር ዓለም የሚጠብቅ ምናምን ተብሎ አይጠየቅም። ምክንያቱም መለኮት ስቲል ከስጋው ጋር አብሮ ነበር፣ መለኮት ከነፍሱ ጋር ነበር፣ መለኮት በሁሉ ነበር። መለኮት ይሞታል እንደተካል መለኮት ይሞታል። መለኮት በባህሪ የሚሞት አይደለም፣ ሟት አይደለም። አንደኛ ጢሞቴዎስ ምዕራፍ 6 ቁጥር 16 ጀምሮ አንደኛ ጢሞቴዎስ ምዕራፍ 1 ቁጥር 17 ክፈትለት። አንደኛ ጢሞቴዎስ ምዕራፍ 6 ቁጥር 16 የማይታይ የማይሞት ነው መለኮት። በሚታይ በሚገለጥ ተገለጠና ተመታ ስንል ግን በግልጽ እኮ እየነገርናችሁ ነው። እርሱ ብቻ የማይሞት ማንም ሊቀርበው በማይችል ብርሃን ይኖራል። አንድ ሰው እንኳን አላየውም ሊያየውም አይችልም። ለእሱ ክብር ለዘላለም አሜን። ስለዚህ መለኮት በባህሪው እግዚአብሔር ነው። እሱ በባህሪው መለኮት የሚሞት የሚታይ የሚዳሰስ አይደለም እና እንደዛ ነው። ለዛሬ ይብቃችሁ። ይኸውልህ እንደነሱ አባባል በቃ የሚሞተው ነፍስ ነው፣ መለኮት አይሞትም። አለቀ በቃ። አረዳዳቸው እንደዛ ነው። እንዳንተ እንደ ሙስሊም የሰው ልጅ ከሞተ ሞተ ነው። እናንተ አሁን ከሞት መጥፋት በትንሣኤም ቀን እንደ አዲስ ነው አይደለ? ሱረቱ አንቢያ ቁጥር 104 ላይ ሪክሬሽን ነው እናንተ ጋር፣ እኛ ጋር ሪክሬሽን አይደለም። ትንሣኤ እኛ ጋር ከእናንተ ይለያል። እናንተ ጋር እንደ አዲስ ነው። እንደጀመር እንመልሳችኋለን ነው የሚለው። እናንተ አስቀድሞ እንደጀመረው እንደ አዲስ ነው የሚያመጣችሁ። እኛ እንደዛ አይደለም። ስለዚህ የእኛና የእናንተ ሞት ይለያያል። መጥፋት ነው የሚለውን ኮንሰፕትም አናሲዝም። ነፍስ ኢቭን የሞቱ እንኳን ለክርስቶስ ሰውና እኛ የሞቱ ሰዎች ራሱ ያውቃሉ፣ ይሰማሉ። ምሽት ቅዱሳኖች ህብረት ያደርጋሉ፣ ጸሎት ያደርጋሉ፣ እንትን ይላሉ። ስጋና ነፍሳቸው ተለየች። ልክ አንተ ቤት ስቀይር ከቤት ስትወጣ ልክ እንዳለው ስጋ ነፍሳቸውን ስትለይ ነፍስ ምንድነች? አዋቂ ነች። ለክርስቶስ ግን ስንናገር መለኮት ይሞታል ወይ? ነው። መለኮት በስጋው ተገልጦ አለ፣ በነፍሱም አለ። መለኮት በሁሉ አለ። ሞት የምትባለው ነፍስና ስጋ መለየት እንጂ መለኮት የመጥፋት አይደለም። አምላክ ሞተል የምትሉ ምንድን ነው ታዲያ? መለኮት ካልሞቴ አምላክ ሞተል የምትሉ ምንድን ነው ታዲያ? አምላክ አይሞት እንትላለ እንደገና ማለታችሁ አምላካችን ሞተልን ትላላችሁ። እንዲህ ምንድን ነው አሁን? እሱን የምንልበት ምክንያት ምንድን ነው? ያ ክርስቶስ የምታየው አብዲ እንደዛ የምንልበት ምክንያት ምንድን ነው? እሱ ክርስቶስ የተዋሃደው ቃል የተዋሃደው እርሱ ክርስቶስ ነው። ስለዚህ ክርስቶስ ስግው ቃል ነው። ክርስቶስ ስግው ቃል ነው። አካላዊ ቃል ፍጡር ያልሆነ የአብ የባህሪ ቃሉን የተዋሃደ ነው። ስለዚህ የባህሪ ቃሉን የተዋሃደ የባህሪ ልጁ ብለን የምናምነው። ስለዚህ ሞተልን ስንል በስጋው እንላለን እያልኩ እኮ ደጋግሜ ነግሬ ነበረ። በስጋው እንላለን። አስቀድሞ በእግዚአብሔር መልክ ብቻ ሲኖር የነበረው አካላዊ ቃል የባህሪያን መልክ የኔንና አንተን ይዞ መጣ። ፊልጵስዩስ ምዕራፍ 2 ላይ እንደሚናገረው ፊልጵስዩስ ምዕራፍ 2 ከቁጥር 5 ጀምሮ በእግዚአብሔር መልክ ሲኖር ይለዋል። ከእግዚአብሔር ጋር መተካከልን መቀማት እንደሚገባው አልቆጠረውም። የባሪያን መልክ ይዞ እንዲሁም በምስሉ እንደ ሰው ተገኝቶ ለመስቀል ሞት እንኳን የታዘዘ ሆነ ይላል። በእግዚአብሔር መልክ ሲኖር በነበረበት ሰዓት ላይ ስጋን ሳይዋሃድ ቃል ሊመታ ሊዳሰስ አይችልም ነበር። ነገር ግን የባሪያን መልክ ያዘ፣ ማለትም በስጋ ተገለጠ። ያ በስጋ ሲገለጥ ግን ቃል ማይታየው፣ ማይዳሰሰው፣ ማይነካው ስጋን ሲዋሃድ የሚታይ የሚዳሰስ ስጋን ሲዋሃድ እሱ
ለመስቀል ሞት እንኳን የታዘዘ ሆነ። ይኸው እርሱ በእግዚአብሔር መልክ ሲኖር ሳለ ክርስቶስ ማለት ነው ከእግዚአብሔር ጋር መተካከልን መቀማት እንደሚገባው ነገር አልቆጠረውም፣ ከፍ አድርገው። ነገር ግን የባሪያ መልክ የኔንና አንተን ማለት ነው የባሪያ መልክ ይዞ በሰውም ምሳሌ ሆኖ ራሱን ባዶ አደረገ። በምስሉም እንደ ሰው ተገኝቶ እንደ ሰው ተገኝቶ ራሱን አዋረደ፣ ለሞትም ይኸው የመስቀል ሞት እንኳ የታዘዘ ሆነ። መቼ? የባሪያው መልክ ሲይዝ፣ በስጋ ሲገለጥ፣ የማይታየው ማይዳሰሰው በሚታይ በሚዳሰስ ስጋ ተገለጠ ማለት ነው። ስለዚህ ያ የሚታየው የሚዳሰሰው የባሪያው መልክ ስለያዘ በስጋው ተመታ፣ ተዳሰሰ፣ ተነካ ትላለህ። ያላ ቃል ይታያል ብለህ ታምናለህ ሐሺም? ቆይ ስለሳ ያጣየው በቀላሉ ላስረዳ ነው። ያላ ቃል ይታያል ይሰማል እንጂ አይታይም። ቁርአን ላይ የተጻፈው ይሄ የሚታይ ያላ ቃል ነው አይደለም? እና ይሄ ጽሁፍ ነው አዳራ። ይሄ ጽሁፍ እኮ ነው እንጂ ምን ያላ ቃል ነው አይደለም? አረብኛውን አድርገው። ያላ ቃል ነው አይደለም? ያላ ቃል ነው። ይሄው እያየሁት እኮ ነው። ስለዚህ አይታይም ብለህ ነበር። እንዴት ሊታይ ቻለ? ያላ ቃል ጽሁፍ ነው። ይሄ ጻፈ እኮ ነው። ያላ ቃል ነው ብለኸኛል እኮ። እስኪ ያላ ቃል ነው እያልከኝ ነው። አይታይም ብለኸኝ መልሰህ ደግሞ እያየነው ነው እኛ። ይሄ የተጻፈው ያላ ቃል ነው። ያላ ቃል ግን እንደሆነ በቀላሉ አስረዳሽ። ስለዚህ ይሄ ያላ ቃል የማይታየው በሚታይ ነገር ተገለጠ ማለት ነው። ይሄንን ብቀደው ያላ ቃል ተቀደደ ትላለህ አትልም? ወርቀት ነው እንጂ የምትቀደው። ይሄንን ቁርአን ባቃጥለው ብቀደው ያላ ቃል ነው የተቃጠለው የምትለው ወይንስ አይደለም? የሚቃጠለው እሳ ወርቀቱ ነው የሚቃጠለው፣ ወይ የጻፈበት እቃው ነው እንጂ ያላ ቃል ተቃጠለ አትልም? ያላ ቃል ያው ቃሉ እሳ ስለተጻፈ ሲቃጠል ክብር አለው። ይሄ ምን ሆኖ ነው? ማታ ከሆነ ጠይቅ። ወረቀት ነው እንጂ ያላ ቃል ተቀደደ ተቃጠለ አትልም? ኧረ አባቴ አንድ ዘለላ ቢቀደድ አንተ ያላህ ቃል ነው፣ ክብር አለው። እኔ ጥያቄ ነበረኝ። እኛም ጥያቄ አለን። ቅድም ገባ ነው መጀመሪያ። ስለዚህ አንዴ ስለዚህ ያላ ቃል ተቀደደ ተቃጠለ ትላለህ። ያላ ቃል ይቀደዳል ይቃጠላል እንዴ? አይቃጠልም። ነገር ግን በሚቃጠል በግዙፍ አካል ስለተገለጠ ቃሉ ምን ብለህ ትናገርለታለህ ማለት ነው። በወረቀቱ አማካኝነት ምን ተቃጠለ? ያላህን ቃል ሽንት ቤት ከተቱት፣ ያላህን ቃል አቃጠሉ፣ ያላህን ቃል እንዲያደረጉ ብለህ ትናገራለህ። ስለዚህ እኛ ግን ምን ብለን እናምናለን? ያ የማይታየው የማይዳስሰው ማይመታው ማይነካው የእግዚአብሔር ቃል በሚታይ በሚዳሰስ በሚነካ የኔንና አንተን አይነት ባሪያውን መልክ ይዞ በስጋ ተገለጠ ብለን እናምናለን። አንተ ደግሞ በወረቀት ላይ ብለህ ታምናለህ። ኤምኬ ቀጥይ። ግን አመሰግናለሁ እድሉን ስለሰጠኝ። ልበለክ በመጀመሪያ እኔ ጥያቄ ኢየሱስ ክርስቶስ አምላክ ነው? እሺ እስካሁን ምን ስናወራ ነበረ? እንደዚህ አይነት ተመሳሳይ ጥያቄ እኔም እኮ የራሴ ጥያቄ አለኝ። የራሴ ጥያቄ ነው እየጠየኩ ያለሁት። እስካሁን ስናወራ የነበረው ጥያቄ ነው። ቀድመክ ለምን እንደዚህ ያልሽ ብለክ ጠይቅ እንጂ አልጠይቅሽም። ምክንያቱም ስናወራ የነበረውን እንደገና ወደኋላ መመለስ አልፈልግም። እሺ ኢየሱስ ክርስቶስ አምላክ ከሆነ ለምን እየሄደ ደከመው? እሺ መልስልኝ እንጂ ኢየሱስ ክርስቶስ በመጽሐፍ ቅዱስ ላይ እየሄደ ጉድጓድ ላይ ደክሞት ይቀመጣል። አምላክ እንዴት ይደክመዋል? ኦኬ አምላክ አይደክመውማ። አይደክመውም። አምላክ እርግጠኛ ነሽ? አዎ እርግጠኛ ነሽ? አዎ እርግጠኛ ነኝ። ኦራይት እሺ። ለማንኛውም እኛ ምን እናምናለን? አሁንም በስጋው የሚለውን አይደለም መድከም ሜቢ አሁንም በደንብ አላስተዋልሽ ይሆናል ቀደም እንጂ ተመታ ብለናል፣ ተሰቀለ ብለናል፣ ሞተ ሁሉ ብለናል። በምን ግን አልኩሽ? በስጋው የባሪያን መልክ ስለያዘ ያንን ቤዛ ሊሆን ስለመጣ በስጋው ደከመ፣ ተራበ ሁሉ ተብሏል፣ ተመታ ተብሏል፣ ሞተ ተብሏል። በማ በስጋው ለምን? የእኛን ፍጹም ሰው ስለሆነ ፍጹም ሰውነት ያንም በእግዚአብሔር መልክ ሲኖር የነበረው ፍጹም የባሪያ መልክም ስለያዘ ቀደም አሁን እንዳነበብንልሽ በእግዚአብሔር መልክ ሲኖር የነበረው የባሪያ መልክ ይዤ ያለው ያለበት ቦታ አለ። የባሪያ መልክ ይዤ ነው ያለበት ቦታ አለ። ወዲስ አዳምጪ። ቆይ አሁን እኮ አነበብን።
ስለዚህ ያ በእግዚአብሔር መልክ ሲኖር የነበረው በስጋ ስለተገለጠ ያ በስጋ የተገለጠው ደግሞ ለመስቀል ሞት እንኳን የታዘዘ ሆነ። ከመድከምም በላይ ሞተ በስጋ ብለን እናምናለን። ስለዚህ ይሄንን እንደዚህ እንያዘውና አላህ እንደሚደክም ብሰጥሽስ አንድ ጥቅስ ነይ ጨረስኩም። እኔ ጥያቄ እንጂ ተጠያቂ አይደለሁም። እኔ እየጠየቅኩት ነው። አንድ ጥቅስ ብንመለከት አላህ እንደሚደክም ገና አልጨረስኩም አልኩህ እኮ አላህ ምንድነው እሱ አምላክ የሚደክም ከሆነ አምላክ አይደለም ብለሽ እኔ አልጨረስኩም። ልጨርስልክ እንጂ ቀድሜ የኔን ጥያቄ አስጨርስ። አላህ እንደሚደክም ልስጥሽ ቅድሚያ። እኔን ቀድመህ ካስጨርሰኝ እንጂ አይ ያንቺ አምላክ እንደሚደክም ላሳይሽ እንጂ እኔ ምስች ጋር ቀድሜ ጥያቄን ልጨርስ። ጥያቄ እኮ አልጨረስኩም። አታውርዱ። ይበቃሻል። በቃ እንደዛ ከሆነ ማታስወርኝ ከሆነ አልጨረስኩም። የኔን ጥያቄ ቅድሚያ መለሽ እዚሁ ቶፒክ ላይ እሱን ላሳይሽ። እሺ ያኔ ታሳየኛለህ። ግን እኔ እዚች ጋር የኔም ጠየቅኩን ጥያቄ መልስልኝና እኔ ደግሞ ተመለሰልሽ ጠይቀኛለህ። የትኛውንም ጥያቄ መለስንልሽ። ምን አልኩሽ? በምን አልኩሽ? እሺ ኢየሱስ ክርስቶስ እዛች ጋር እኔ በባሪያ መልክ ተመስዬ ነው ያለበት ቦታ አለ። ምን ብዬ ነገርኩሽ? አንድ ነገር ልንገርክ፣ የአንተ መጽሐፍ ቅዱስ አማርኛ ነው የሚያወራው፣ በአማርኛ ነው የሚነበበው። ማንበብ አንብቤ ነው እዚች ጋር ለጥያቄው የመጣሁት ማለት ነው። ኢየሱስ ክርስቶስ አምላክ ሆኖ እንዴት ይደክማል? ኢየሱስ ክርስቶስ አምላክ ሆኖ አታገኙኝም፣ እኔ ሩቄ ሄጃለሁ፣ እኔንም ማየታችሁ እንዴት ይላል? እሺ ቦታ ልንገርክ። ተረጋጊ። ልንገርክና እሺ ክፈተው። አዳምጪ። የባሪያ መልክ ይዞ እንደመጣ ተናግሯል ክርስቶስ። ያ ቅዱስ ጳውሎስ ከራሱ ተረት ተረት አይደለም የነገረን። እንደዛ ከሆነ መሐመድ እንዳለ የተናገረው እንደናንተ እንደዛ እንዳይመስልሽ። ስለዚህ አንደኛ በእግዚአብሔር መልክ ቆይ አዳምጪ ፕሊስ። የባሪያ መልክ ይዞ ይኸውም በሰው እንደኛ ሰው ሆኖ መጣ። ክርስቶስ ደጋግሞ በስጋ እንደመጣ ተናግሯል። የሰው ልጅ ራሱን እያለ የሰው ልጅ እንደመጣ ከሰማይ እንደወረደ ለምሳሌ ዮሐንስ ወንጌል ምዕራፍ 8 ቁጥር 40 አንዴ ክፈተልኝ እስኪ። ከእግዚአብሔር ጋር የተካከለው በባሪያ መልክስ መጥቻለሁ ብሏል። የሰው ልጅ ብሎ ራሱን ጠርቷል ወይ? በሚገባ። ነገር ግን አሁን የሰው ልጅ አይደለም እያልኩ ያሉት ባሪያ ነው ያልከው። አዳምጪ። የባሪያ መልክ ይዞ ነው ያልኩሽ። ባሪያ የሚለውን ታይና የባሪያ መልክ ውጪዝ ያገልጋይን የሚለውን ቃል አምጣልኝ ነው እያልኩ ያሉት። የባሪያ የሚለውን በእናትሽ አዳምጪ። ሰርቫንት ማለት ነው። ባሪያ የምገዙትን እንዳይመስልሽ። የባሪያ መልክ ማለት አገልጋይ ማለት ነው። ሰርቫንት ማለት ነው። እሰጥሻለሁ። አቸኩይ፣ ፓኒክ አታርጊ። ከዛ እዛው ቁጥር ላይ እኮ የሰውን ይለዋል እኮ በምስሉ እንደ ሰው ተገኝቶ ይላል። ሰው ያለበትን እየሰጠዎች ነው ቅድሚያ። የባሪያ መልክ ማለት ደግሞ ሰርቫንት ነው፣ አገልጋይ ሆኖ ማለት ነው። አውል ጊቪው ኦኬ። ነገር ግን አሁን ከእግዚአብሔር የሰማሁትን ከእውነትም የነገራችሁን ሰው ልትገሉ ትፈልጋላችሁ። አብርሃም እንዲህ አላደረገም አላቸው። ሰው ብሎ ራሱን ይጠራዋል። አንዴ ማቴዎስ ወንጌል ምዕራፍ 16 አንዴ ክፈትልኝ ቁጥር 13 ጥቅስ በጥቅስ ሁሉንም ሰጥሻለሁ። እኛ ሙፈሲሮች ምናምን ከጊዜ በኋላ የመጡ ሰውን መጽሐፍ ቅዱሱ ራሱ ፈተዋል። ኢየሱስም ወደ ፊልጵስዩስ ቄሳርያ ሀገር በደረሰ ጊዜ ደቀ መዝሙርቱን ሰዎች የሰውን ልጅ ማን እንደሆነ ይሉታል ብሎ ጠየቃቸው። ማንን? ሰዎች የሰውን ልጅ ስለራሱ ማለት ነው ማን ይሉታል? እነርሱም አንዳንዱ ዮሐንስ ከፍ አድርግ፣ ሌሎቹም ከፍ አድርግ አፍጥን አንተ፣ ሌሎቹም ኤልያስ፣ ሌሎቹም ኤርሚያስ ወይንም ከነቢያት አንዱ ነው ይላሉ። እርሱም እናንተስ እኔን ከፍ አድርግ ማን ትላላችሁ አላቸው። ስምዖን ጴጥሮስ መልሶ አንተ ክርስቶስ የሕያው የእግዚአብሔር ልጅ ነህ። ኢየሱስም መልሶ እንዲህ አለው፣ የዮና ልጅ ስምዖን ሆይ በሰማያት ያለው አባቴ እንጂ ስጋና ደም ይህን አልገለጸልህም። ስለዚህ ራሱ ምን አለ? ሰዎች የሰው ልጅን ማን ይሉታል? ራሱ ምን አለ? የሰው ልጅ ነኝ አለ። ማንስ ይሉኛል ብሎ ጠየቃቸው። አንዳንዶቹ ዮሐንስ ነህ ይለዋል፣ አንዳንዶቹ ጴጥሮስ ኤልያስ ነህ ይለዋል፣ አንዳንዶቹ ኤርሚያስ ነህ ይለዋል፣ አንዳንዶቹ ደግሞ ሙስሊሞች እንደሚሉት ከነቢያት አንዱ ነህ ይሉሃል አሉት።
እናንተስ እኔ ማን ትላላችሁ አላቸው። አንተ የሕያው የእግዚአብሔር ልጅ ነህ አሉት። እንግዲያውስ ትክክል ናችሁ፣ ይህንን የገለጸላችሁ ስጋና ደም ሳይሆን የሰማዩ አባቴ ነው ብሎ አባቱ አብ እንደሆነ ነገረን። ስለዚህ የሰው ልጅ ብሏል ወይ? ራሱን በሚገባ አገልጋይ ብሏል ወይ? በሚገባ ማቴዎስ ወንጌል ምዕራፍ 20 ቁጥር 28 ራሱን የሰው ልጅ ያለው እንደዚህ ይለናል መልሶ፣ እንዲሁም የሰው ልጅ ሊያገለግል ምን ሊል ሰርቫንት ሊሆን ሊያገለግል ነፍሱንም ለብዙዎች ቤዛ ሊሰጥ እንጂ እንዲያገለግሉት አልመጣም። ክርስቶስ የመጣው እኔ አምላክ ነኝ ንጉሥ ነኝ አገልግሉኝ ሊል ሳይሆን ሰዎችን ሊያገለግል ቤዛ ሊሆን ነው የመጣው። ሊያገለግል ቤዛ ሊሆን ነፍሱንም ሊሰጥ ነው የመጣው። ስለዚህ አገልጋይ ነኝ ብሏል ወይ? ሰርቫንት ነኝ ብሏል ወይ? እናንተን ሰርቭ ላደርግ ነው ብሏል ወይ? በሚገባ ብሏል። ስለዚህ ራሱን ከእግዚአብሔር ጋር አስተካክሎ የእግዚአብሔር ልጅ መሆኑን ስለተናገረ ያንንም ስላገለገለ ነው ዮሐንስ ወንጌል ምዕራፍ 5 ቁጥር 17-18 ራሱን ከአብ ጋር አስተካክሎ አባቴ እስከዛሬ ይሰራል እኔም እሰራለሁ ሲላቸው ሊገድሉት ኢሚዲየትሊ ድንጋይ አነሱ። አገልጋይ ነኝ እሰራለሁ ሲላቸው ጭራሽ ተናደዱ ማለት ነው። ኦኬ ኢየሱስ ግን አባቴ እስከዛሬ ይሰራል እኔም ደግሞ እሰራለሁ ብሎ መለሰላቸው። ከፍ አድርገው። እንግዲህ ሰንበትን ስለሻረ ብቻ አይደለም፣ ነገር ግን ደግሞ ራሱን ከእግዚአብሔር ጋር ምን አስተካክሎ እግዚአብሔር አባቴ ነው ስላለ አንዴ ልጨርስ። ከእግዚአብሔር ጋር አስተካክሎ እዛ ጋር ምን ይላል? ከእግዚአብሔር ጋር መተካከልን መቀማት እንደሚገባው አልቆጠረውም፣ የባሪያን መልክ ይዞ በምስሉም እንደ ሰው ተገኘ ይላል አይደለ? ስለዚህ አባቴ ይሰራል እኔም እሰራለሁ ብሎ ራሱን ከአብ ጋር አስተካክሎ ሲናገር ኢሚዲየትሊ ድንጋይ አነሱ። እዛ ጋር ቅድም የተናገረው ስለዚህ በሙሉ በጥቅስ ማሳየት እንችላለን ማለት ነው። ምን አደረጉ? ኢሚዲየትሊ ሊገሉ ድንጋይ መፈለግ ጀመሩ ማለት ነው። ወደ ሁለተኛ ጥያቄ ሽለፊ። እሺ እዚች ጋር በዚህኛው አሁን ባነበብከው ቦታ ነው ኢየሱስ አባቴም ይሰራል ብሏል። የኢየሱስ አባት አለው ማለት ነው? በሚገባ ቀደም እንኳ አሳየውሽ እኮ። የአባቱ አምላክ ማን ነው? ምን ማለት ነው? የአላህ አምላክ ማን ነው? መቼም የኢየሱስ አባት አለው። የአባቱን አምላክ ማን ነው? የአላህ አምላክ ማን ነው? እኔ እኮ ጥያቄ እየጠየቅኩ ነው እንጂ። ኦኬ እሺ፣ አንድ ሚት አድርጊ። አባቱ ምንድን ነው? አምላክ ነው። የአባቱ አምላክ ማን ነው ተብሎ አይጠየቅም። በእርግጥ ቁርአን ላይ ሁለት አምላክ ነው ያለው ማለት ነው። አባትና ልጅ አምላክ። አዳምጪ። ሱራ 72 ላይ አላህ አያት አለው። ስለዚህ አያቱ አምላክ ሊሆናል ማለት ነው። እኔ ስላላ ማወራው ቆይ ሚዩት እንዳታረገኝ እሺ። ስለ ኢየሱስ ነው የምታስረዳኝ። አዳምጪ። ስለ ኢየሱስ ነው የምታስረዳኝ። ሚዩት እንዳታረገኝ። ተረጋጊ። እሺ አልጨረስኩም። እኔ ስለ አላህ አይደለም ያለው ስለ ኢየሱስ ነው። እሺ የአላህን አምላክ እኮ እያሳየንሽ ነው። እሱ ብቻ አባት አምላክ ሆነ ልጅም አባትም አምላክ ናቸው። ፕሊስ ለምን ፓኒክ የምታደርጊው? አላህ አያት አለው። ጀድ ማለት አያት ነው። የአላህ አያት እንግዲህ ይባረክ የሚል ቁርአንሽ ላይ ስላለ የአላህ አያትን አምላኩ ነው አምላኩ አይደለም እሱን ይጅና ታሪ። ኤኒዌይስ ክርስቶስ አብ አባቱ ነው ወይ? በሚገባ አባቱ ነው። አካላዊ ቃል በደንብ አስተውሉ። አካላዊ ቃል የክርስቶስ የባህሪ ልጅ ነው። ዕብራውያን ምዕራፍ 1 ላይ አንድ የክፈተው ሜቢ ከቻልክ ዕብራውያን ምዕራፍ 1 ላይ ግን እኔ እኮ ሀሳቤን ልጨርስና ልናገርና ታስረዳለህ። ልናገር እንጂ ይበቃሻል። በቃ ታረገኝ። ልናገር ሀሳቤን ልጨርስ። ኧረ በእናትሽ ይበቃሻል። እሺ አንድ ነገር ብቻ። ከጥንት ጀምሮ እግዚአብሔር በብዙ አይነትና በብዙ ጎዳና ለአባቶቻችን በነቢያት ተናግሮ ሁሉም ወራሽ ባደረገው ደግሞም ዓለማትን በፈጠረበት በልጁ በዚህ ዘመን መጨረሻ ለእኛ ተናገረ። ልጁ ምንድን ነው? የክብሩ መንጸባረቅና የባህሪው ምሳሌ ነው። ስለዚህ
ከአብ የተገኘ ከእውነተኛ አምላክ የተገናኘ እውነተኛ አምላክ የተወለደ እንጂ ያልተፈጠረ ብለን የምናምን ከእርሱ የተገኘ አካላዊ ቃል ነው። ከእርሱ የተገኘ የባህሪ ልጁ ነው። ለዛሬ በቃናል። ደናን እደሩ። ሀሺም አላህ ቃሉን ግን አንተ እኔ እንደዚህ የምታምን አልመሰለኝም ነበረ። ተስልምና ያስወጣል። ባይዘው የዛሬ እምነት ይህን ታውቃለህ? ዛሬ የተናገርካቸው ከእስልምና የሚያስወጡ ናቸው። እንግዲህ እንመለሳለን። ችግር አለ። ሻዳ ኢቭን ያለ ቃል ፍጡር ነው ፍጡር አይደለም ተብሎ ተጠይቆ መልስ ለመስጠት ዝም ያለ ካለ ተውበት ማድረግ አለበት ነው የሚለው ኢማም አንበሊ። የአንበሊ እንትን ምን ብሎ መመለስ አለበት? ምን ብሎ ይመለስ? ያ እንግዲህ ቦልድሊ ማይናገር ከሆነ ተውበት ማድረግ አለበት። ነገ እንግዲህ ብዙ ሰዎች የሄዳችሁ ሻዳ መያዝ አለባችሁ። እንደ አዲስ ለዛሬ ብቃና እንደናደሩ 7 ሰዓት ሆነ እኮ እያከፈርከን ነው። ያ ግድ ነው። መጨረሻችሁን አንዴ ጥቅልል ብላችሁ እስክመጡ ገባ ወጣ። የሆነ ቪዲዮ አይቼ ነበረ። ተውት አልናገረው። እንደውም ከየት ነው አየህ? እናገረው እንትን ነው ሰውየው ሳምንቱ ሙሉ ሲጨፍር ምን ወንጀል ሲሰራ ይቆይና እሁድ እሁድ ቤተክርስቲያን ሄደ። ከዛ ሴጣን ምን ይላል? ፎሎ ያደርገኛል፣ አንፎሎ ያደርገኛል፣ ፎሎ ያደርገኛል፣ አንፎሎ ያደርገኛል። ይከተለውና ተዛ ሄዶ ደግሞ እንትን ይላል። የሰይጣን ጨዋታ እኮ ነው። አሁን አንተ እኮ ነው ሰይጣን ሆነብን ነው። ዛሬ ሳስወጣችሁ ሄዳችሁ ሻዳ ትይዛላችሁ፣ ተመልሳችሁ ትወጣላችሁ። ትከተሉትና ግን ለምን እንግዲህ አታስተምር? አሁን ቁርአኑ ምናምን ትቴ ለምን መጽሐፍ ቅዱስን በደንብ አድርጋ አታስተምርም? ቁርአን ውስጥ ማን ያስተምራችሁ? እኔ ባልነግራችሁ አሁን እንደዚህ የተለያየ አስተምሮ እንዳለ እስልምና ውስጥ እንደዚህ አይነት ስህተት መኖሩን በምን ታውቅ ነበር? አንድ የምታመጣ እኮ የሚገባን አይደለም። ይሄ ከእናንተ እውቀት የራቀ ነገር አትከራከሩበት የሚል እኮ ነው የምታመጣ። ከኛ እውቀት የራቀ ነገር ታመጣለህ እና ትከራከሩበት የተባላችሁትን የደበቃችሁትን ታዲያ እኔ የግዴታ እሷን ነው የምፈልጋት። እንደውም ሌሎች ንገረኝ እስኪ አትከራከሩበት፣ እቺ ከእናንተ እውቀት የተደበቀች ነች የተባላችሁትን። አሁን ስለ አላህ አሁን እንደፈለግን መርምረን አንደርስበትም፣ ማንም እውቀት አይደርስበትም። አንተ ደግሞ እነሳ እውቀቱ ማን ደርስበት ፈልግ ታመጣና አንተ ሳያቅት ነው ወይም የሆነ ደንጎል ስትፈልግ ነው እንጂ እንደሳ ነጃ አታመጣም ነበር ራሱ ጀምር። እሷ ነቻ ወሳኟ ነገር ምን መሰለች? አይሺም ወሳኟን የምፈልጋት እናንተ ማገባችሁ እናንተን ስተተዋን በደንብ ለማጉላት የምትጠቀምባት እኮ እሷን ነው። ዛሬ ሁሉም ገብተው እኮ ሁሉም አልገባቸውም። ከፍረው ነው የወጡት ከመሐመድ በቀር። አንተ እንዲገባ ነው ግን የምትከራከረው ወይም እንዴት ነው? እኔማ በደንብ ገብቶኝ እኮ ነው። እና የከገባ ለምን አታስረዳም? ታላኛን ዝም ብለን ከምታታረቃል እንትን ነዋ። ልዩነት አለ በእናንተ ውስጥ ይኸውልህ፣ በአቂዳ ጉዳይ በዚህ አቂዳ ጉዳይ ላይ በጣም ሰፊ ልዩነት አለ። በጣም ሰፊ ማለት ነው። ወደኋላ መለስ ብለህ ስታይ በጣም የተገዳደሉበት የተጫረሱበት ቶፒክ ነው እና ለዚህ ነው በአቂዳ ጉዳይ ላይ ብዙ ጊዜ አይወራም። ካየ መስጊድ ላይ አይወራም። ንጽጽር የሚሰሩትም እዚህ ስማች በዚህ ጉዳይ ላይ አወሩም። አንደኛ አያውቁትም፣ ሁለተኛም ደግሞ ይህንን ነገር ካነሱ ተከታዮቻቸው ግራ ይጋባሉ። በዛ አለባብሰው ሸፋፍነዋት ነው የሚያልፉት። በአቂዳ ጉዳይ ላይ ቪዲዮም ከሰሩ በአቂዳ ጉዳይ ላይ ምላሽ አትስጡ ነው የሚሉት በዚህ ጉዳይ ላይ በቃ ስለሚፈሩ ምላሽ። ምክንያቱም አንዷ ከሳት ትከፍራለህ፣ የመዛቦችን አስተምሮ ካየው ትከፍራለህ ነው የሚለው። እያንዳንዷ ላይ ስህተቶች ካመጣ በዚህ ጉዳይ ላይ የአላህን ባህሪ እንደመካድ ነው፣ አላህን እንደመካድ ነው የሚቆጠረው። ለዛ ነው ቃል ኪዳን እኮ ሰጥቷል እኮ ከእናንተ እውቀት በላይ የሆኑ ነገር ካለ ስለ እኔ ማንን ተመራምሮ ሊደርስ አይችልም። ከእናንተ እውቀት በላይ የሆነ ነገር ደግሞ ተመራምራችሁ የማይሆን ቦታ እንዳሰጡ ብለው ነው የሚፈሩ። ለምን ያስከፍራል? የማይሆን ነገር ከሰጠው ቦታ አይሆንም። እንግዲህ እንዴት እናድርገው? ቪዲዮ ዛሬ ለቀቅ ያለውና ኮፒ ሊንክ አድርጉ እዩትና ላይክ ምናምን አድርጉት። ዛሬ የለቀኩትን ቪዲዮ ሰሞኑን ቪዲዮ በተከታታይ ስለምለቅ እየገባችሁልኝ ይህ መልክ ላስተላልፍ ብዬ ነው። የማስታወቂያን ትከፍላታለህ። ቪዲዮ ላይክ አድርጉልኝ እያለ ነው።
አረ ቪዲዮ እዩ ወገንታት፣ ቪዲዮ እየሰራን ነው እና በሪፖርት እየተመታብን ነው። እዩ ቪዲዮ ላይክ ምናምን አድርጎ መልስ የሚሰጥበት ቪዲዮ ስለሆነ በደንብ ለሁሉም እንዲዳረስ በደንብ ቫይራል እንዲወጣ ምናምን አድርጉ። ሪፖስት አድርጉለት፣ ሼር አድርጉት እና እንደዛ ነው። አሁን ደከመኝ፣ እናንተ አንገቴን ሁሉ አመመኝ። በሉ ተኙ በቃ። ለማንጂ ባለፈው ደግሞ ሁሱ ከተገናኝ እንዳላሉ በቃ አሮርጦ ነው አሉ እንተ ተጣርቀው ሲሉ ይሰማ እኔ አላየው። ኧረ ተው ቢያንስ ከመጅልስ እስከ ቴሌቪዥን ፕሮግራሞቻችሁ ስለኔ ሲያወሩ ቁጭ ብለው አላየውም ትላለህ እንዴ? ቢያንስ ሰምተሃል? አይ እኔ እንደሳነት ነው መጣ ስለአንተ አሁን በደንብ ሰምተሃል። ሀሺም አልተገለጠም። ስንት ዘፈን ራሱ ሲዘፍኑ ዘመዶች አልተገለጠም እያሉ ኤኒዌይስ ያልተገለጠ እኮ ነው የምጠይቀው። ለማንም አይገባ እኮ ነው የምጠይቀው። ታዲያ እንዴት አድርጎ ይመልሳል? ያልተገለጠ ነገር እንዴት ለኡስታዙ ካልተገለጠ ካዳ ምኑ ምንድን ነው የተገለጠላችሁ? ያልተገለጠ አንዴ ያብራራ። ቅንድቡን ንገረኝ፣ ጽሙን ንገረኝ፣ አፍንጫውን ንገረኝ፣ እግሩን ንገረኝ ያልክ እንዴት አድርጎ ደረሳ ነህ ወይንስ አንተስ እንትን ነህ? ኡስታዝ ነህ አንተ? ኧረ እኔማ የዚህ ዓለም ያጠና ሰው ነኝ። እንግዲህ ያው በብዙ መንገድ ነው። አገልግሎት አለ መስጊድ ላይ ምናምን? እኔ ተማሪ ነኝ። ደረሳ ነህ? ደረሳ እንጃ። እኔም አይቼ እጠይቃለሁ። ብዙ ነገር ራሱ ጠይቄ ኡስታዝ ጋር ምናምን ያብራራል። ከእውቀት በላይ የሆኑ ነገሮች ደግሞ እነሱም ላይመልሱ ይችላሉ። ምንድነው ከእውቀት በላይ? ሁሉን ነገር አልተገለጠም። ሁሉም ነገር ከእውቀታችን በላይ ሆነ። ይሄ ነገር ሰላማዊ ሰልፍ ወይን ውጡ። እፎይ ከእውቀታችን በላይ የሆነ ነገር እየጠየቀን ስለሆነ፣ ያልተገለጠ ነገር እየጠየቀን ስለሆነ እባክህ የተገለጠውን ብቻ ጠይቀን፣ ከእውቀታችን በላይ የሆነ ነገር አትጠይቀን ብላችሁ ለምን ሰላማዊ ሰልፍ አትወጡም? ያኔ ላቆም እችላለሁ። ለምን ባይዘው እፎይ እዚህ ጋር ማለት ነው የሆነ ነገር ክርክር ላይ ስትሰራ አንተ የሆነ መጽሐፍ ቅዱስን ስላወቅ ወይ ቁርአንን ስላወቅ ንጽጽር ላይ እንትን ማለት የለብህም። ያን ቀን የውሱ ስህተት ብቸኛው ችግሩ ምንድን ነው? አንተ አነጋገርን ማወቅ አለብህ። አንተ እኮ ያን ቀን ለማምለጫ ያችን ጥያቄ ተጠቀምካት። ርዕሱ ያቺ አልነበረችም። እሱ ያን ቀን ርዕሳችን ይህ አይደለም። ያንተ አምላክ ምንድን ነው ነበር ማለት የነበረበት። አልተገለጠም ለሚለው ደግሞ እንደናንተ እንግዲህ በፎቶ የተሳለ አምላክ የለንም። አብዲ የእናንተ አምላክ በፎቶ ተስሏል። ማርያም አብዲ የነቢያት አስተምሮ ነው ብሎ መጥቶ አምላክ ምንድን ነው ስለው ባትና እግር እጅ፣ ሌላውስ አልተገለጠም እኮ እሱ ንግግር አላወቀበትም ነው። የነቢያት አስተምሮ ከሆነ 124,000 መልእክተኞችና ነቢያቶች ወደዛ የሚጠጉ መጥተዋል ብላችሁ ከዛ በላይ መጥተዋል ብላችሁ የምታምኑ ከሆነ አምላክ ምንድን ነው የሚለው ባት እግር እጅ ነው የነገረን። ሌላው አልተገለጠም። 124,000 በላይ ነቢያቶች የመጡትና ያስተማሩት አልተገለጠም ብለው ነው። ጭንቅላቱን አናቅም፣ አንገቱን አናቅም፣ ሆዱን አናቅም፣ ታፋውን አናቅም፣ ባቱንና እግሩን ብቻ ነው የምናውቀው ብለው ነው። እነኝንም የነገረን ከመሐመድ ብቻ የነቢያትን አስተምሮ እናገራለሁ ብሎ መጥቶ አምላክ አልተገለጠም ወጣ። ስለዚህ የትኛው ነብይ ነው እንደዛ ያለ? እኮ የለም እኮ የትኛው ነብይ የመጣው ነብይ እኮ ጣዖት የሚያመልክ ህዝብ ከሆነ ያንን ህዝብ ከጣዖት አምልኮ ለማውጣት ነው የተላከው እንጂ ፈጣሪ እግር አለው ብሎ ለማስተማር እኮ አልመጣም የትኛውም ነብይ። ስለዚህ የትኛውም ካልመጣ ካዳኬት አምጥቶ ነው ኡስታዙ እግር አለው ባት አለው ታፋ ግን አልተገለጠም ሲል የነበረው ኬት አምጥቶ ነው ካዳ? ነቢያቶች እንደዛ ካላስተማሩ እንግዲህ እኛ እንደ ሙስሊም የተማር ነው ነቢያቶች የተላኩት ጥመት ላይ ያሉ ህዝቦችን ወደ ትክክለኛ መንገድ ለመምራት እንጂ ፈጣሪ እግር ያለው ፈጣሪ እንደዚህ ያለው ፈጣሪ ብላ ያስተማረ ነብይ የለም እኛ እስከምናውቀው ድረስ። እሺ አላህ እግር አለው የለውም? አልተገለጠም ለሚለው ደግሞ ቆይ አላህ እግር አለው የለውም? እየነገርኩ እኮ ነው። እኛ ነብይ ያስተማረን ከጨለማ ህይወት ወደ ብርሃን እንድንመጣ ነው እንጂ እግር አለው እንደዚህ ያለው ተብሎ የተነገረን ነገር የለም። አንድም ነገር አላህ በቃ አሺም ትስማማለህ? ምን አላህ በቁርአን ያስቀመጣችሁ ነገሮች አሉ። አላህ እጅ አለኝ እግር አለኝ ብሎ ያስቀምጣል በቁርአን? አዎ አሉ። ግን ነገር ግን ማንም ፍጡር አይመስልም ነው። አሁን አንዴ ይመስላል አይደለም? የኛ እሱ እኮ የለውም እያለ ነው አብዲ። ይመስላል አይደለም? ይኸውልህ ያን ቀን እሱ ያለው እኮ አንተ ምንድን ነው
ቀኝ እጅ አለው ግራ እጅ የለውም፣ ታፋ አለው እግር የለውም እንደዛ ተብሎ የተቀመጠ ነገር አለ አንተ ቁርአን ላይ? የትኛው ቁርአን ነው እንደዛ የሚለው? አንተ የትኛውን ቁርአን ነው የምትከተለው? አይ እሱ ሳይሆን አንተ ኦፌ እኮ ማተናገር ስራ ነው የምሰራው። ያው ደንብ አርጎኛ ምንም አይደለም። ይኸውልህ አሁን የእነሱ አምላክ በስዕል የተቀመጠ ስለሆነ ትለየዋለህ፣ ሁሉ ነገር ታየዋለህ። አብዲ አሁን የለውም እያለ ነው። ሐሺምስ ያንተ አለው የለውም? አይ የኔ ይገራለው አይደለም አንተ እኮ ነው እሱ አብዲ ምናልባት ዳይቅ ይችላል ወይም ቁርአን የትኛው ቁርአን ነው የሚለው? አንተ የትኛውን ነው የትኛችን ሙስሊም የምንከተለው? እንትን ፉርቃን ነው አይደለ? ቁርአን ነው አይደለ የምትከተለው? ስለዚህ የትኛው ቁርአን ላይ ነው አንተ አላህ እንደ ቆማጣ አንድ እግር አለው እጅ አለው ሆድ አለው የሚለው? አረ እናንተ ለአላህ የምትሰጡትን ነገር ወቁ። ይኸውልህ እንደሱ አይደለም። አሁን አታምጣኝ አንተ። ቁርአን በደንብ ቁርአን እግር የለውም ይላል ቁርአን ላይ። ቁርአን እኮ እግር እንዳለው ተናግረዋል ራሱ። የትኛው ሱራ ላይ ነው እግር አለው የሚለው? እቺም እንዳለው ተናግረዋል። የትኛው ሱራ ላይ እስኪ አምጣ። ሱራው እነግርሃለሁ። አደምን በእጆቼ ፈጠርኩ ብሎ ምን ማለት ነው ታዲያ? አስተግፊሩላህ ላዚም። እናሱ ታዲያ ቀኝ እጅ አለው? ይኸውልህ የእናንተ ኡስታዝ ግራውን ተውና፣ እሺ እጅ ነው። እሺ ተው፣ ቀኙን ግራውን ተውና አደምን በእጄ ፈጠራለሁ ወይም በእጆቼ የፈጠርኩን በእጄ የፈጠርኩ አደምን ለሰይጣን ስነግር እቺ ያለ እኮ ነው አላህ ስነግር ነበር ከቁርአን ላይ። እንዴት አላነበብኩም? እና በእጆቹ ፈጠርኩት አለ። ታዲያ ግራና ቀኝ እጅ አለኝ ብሏል እንዴ? ግራና ቀኝ ተው፣ እጅ አለው የለም ነው። ግራና አንዴ እጅ መኖሩ ብቻ አይመን እንጂ ማንን ደግሞ እንደማይመስል ፍጡር እንደማይመስል ያው የሰው እጅ ብለን አንልም፣ የጦጣ አንልም፣ የውሻ አንልም፣ ምንም አንልም። ማንም አይመስል ምንም አይመስልም ነው። ግን እንዳለው ራሱ ተናግሯል። እንግዲህ የእናንተ አስተምሮ ይለያል። አሁን ወደዛ ክርክር መግባትም አልፈልግም። ቁርአን አስተምሮ ቁርአኑ በደንብ ያምጡ አንተ ተው። በአማርኛ በአማርኛ አሁን በደንብ አሳያለሁ፣ ችግር የለውም ተው። ስለዚህ ግማሽ አካል ነው የምታመልከው እኮ። አሁን 124,000 በላይ መልእክተኞች ነቢያት መጥተዋል ብለህ እጅ አለው ግራና ቀኝ እጅ። ኧረ ወንድም ነብዩ እንደዚህ ብሎ ተናገረ። ባት አለው እግር አለው። ጭንቅላትስ አናቅም፣ አንገትስ አናቅም። ታዲያ ምንድን ነው የምታመልከው? ግማሽ አካል ማለት ነው። እና በቁርአን የተነገረ እኮ ነው እሱ ሊኖር ይችላል። ቆየ በቁርአን የተነገረ ነው እሱ። የነቢያት አስተምሮ ማለት የለብህማ። የመሐመድ አስተምሮ ብለህ ነው መምጣት የነበረብህ። እንደዛ ከሆነ የመሐመድ አስተምሮ አላህን የነገረን ባትና እግር ነው እጅ ነው ብለህ ነው እንጂ መምጣት ያለብህ የነቢያት አስተምሮ ብለህ መምጣት አልነበረብህ። የተናገረ ነቢይ የለም ነዛ መጽሐፍ ቅዱስ ላይ ምን ብለው አላህ እግር እንዳለው አይን እንዳለው እንደሚያወራ እንዳለው። እሺ አላህ አፍ አለው? ተው። አይ በመጽሐፍ ቅዱስ የለም ነው የሚሉኝ። ከመጽሐፍ ቅዱስን ተቀበል፣ ከመጽሐፍ ቅዱስን መቀበል ነዋ። ምክንያቱም አንተ አሁን ወይ ጭንቅላት አለው ወይ አናቅም ነው የምትለው። ምክንያቱም መሐመድ አልነገረኝም። አንገት አለው ወይ አልነገረኝም የለም ነው። ብልት አለው ወይ ወንድ ነው ሴት ነው አልተገለጠም አናቅም ነው። ወንድም ሊሆን ይችላል ሴትም ሊሆን ይችላል ሁለቱንም ሊሆን ይችላል ነው። ታፋስ አናቅም ነው። እሺ የምታውቀው ምንድን ነው? ባት የምታውቀው ምንድን ነው? እግር የምታውቀው ምንድን ነው? እጅ፣ ሁለት እጅ፣ 5 ጣል። ሌላ ለእኛ የተገለጸ እሱ ነው። የተገለጠ እሱ ስለሆነ በቁርአኑ የተነገረ ስለሆነ ስለዚህ የነቢያት አስተምሮ አይደለም። አንተ አላህ የመሐመድ አስተምሮ ነው። መሐመድ የነገረህን ነው። መሐመድ ነግሮኛል ካልክ መሐመድ አስተምሮ ነው እሱ። 124,000 መልክተኞችና ነቢያቶች አስተማሩት አትበላ። መሐመድ ያስተማረው ብለህ ነው መቀጠል ያለብህ። ያስተማረ ነቢይ እንደሳ የለም። አሁን በባይብል ላይ አሁን ስንሄድ አይኖርም። ጭንቅላት ይኑረው አይኑረው አላቅም ያለ ነቢይ አለ? ይኑረው አይኑረው አለ ወይ የለም የሚለው የለም። ምሳሌ ነው የሚል እንጂ አንተ የለም ተውራትም ኢንጂልም ላይ አልተገለጸም። አንተ እዛው የለም የትኛውም ኪታብ ላይ የትኛውም ቁርአን ላይ የለም። ምን ሆኖ ነው ሰውዬ? አንተ ጨራሽ የሚባል ነገር የለም ነው የምትለው አንተ አብዲ። እኛ ፈጣሪ ቁርአን ላይ ከዛ በፊት የወረደ ቁርአን ላይ አንተ እንደምታምነው ቆይ እስኪ አብዲ አንተ ጠይቅ። ምክንያቱም ለመሰለህ ሐሺም የትኛውም ነቢይ አላህ አይምን ፈጣሪያችን የምናውቀው ባቱን ሲገልጥ ነው ብሎ ያስተማረ የለም። አንተ ባቱን ይገልጣል አላህ ብለህ ታምናለህ አይደለ? በቁርአን ተናግረዋል። በቁርአን በሐዲስ ስለዚህ የትኛውም ነቢይ አምላካችንን የምናውቀው ባቱን ሲገልጥ ነው በባቱ ነው ብሎ ያስተማረ ነቢይ የለም። ይህንን ከየት ነው የምታመጣው? ከመሐመድ። እሺ ጋነምን የሚሞላት እግሩን ጭኖ ነው ወይንም ጋነም የምትሞላው መጨረሻ ላይ እግሩን ሲጭንባት ነው
ብሎ ያስተማረ ነቢይ የለም። አንተ ግን የምታምነው እግር አለው ለማለት የምታመጣው ይሄንን ነው። ነቢ መሐመድ የመጨረሻ ስለሆነ እኮ አስተምረዋል። ይሄ መጨረሻ ስለሆነ ታዲያ የመሐመድን እግር እጅና ባት ነው እያመለክ ያለው የነቢያትን አስተምሮ ሳይሆን እጅ ሳይሆን የአላህ ነው እንጂ የምናመልከው። እሺ ጭንቅላት አለው ብለህ ማለት ትችላለህ? ቁርአን ላይ ከተቀመጠ ይኖራል። ከሌለ ተማን አሁን ስለ ጭንቅላቱ አላቅም። ቁርአኑ ሲኖር አኑራው እግሩን ግን ታውቃለህ፣ ጭንቅላቱን አታውቅም። አሁን አስቸጋሪው ፓርት ማለት ነው። እግሩማ አስቀምጧል እኮ ራሱ። ታዲያ ግማሽ አካል እኮ ነው እያመለክ ያለው። እኔ ግማሹን ሙሉ ይሁን ምን ጨነቀኝ? አላህ ይሁን እንጂ እሱ ነገረኝ ምን ጨነቀኝ? እሱ ሲጀመር ጎደሎና አላለም እኮ ራሱ ሙሉ የሆነ እኮ ነው በሁሉም ነገር። እፎይን አንድ ግራ የሚያጋባኝ ነገር ለምንድን ነው የምትጠመቁት? በእናንተ ሃይማኖት ህፃን ልጅ የሚጠመቀው ለምን የምትገረዙት እናንተ? ሙስሊም ስለሆኑ እኮ ነው። ልጅ ህፃን ልጅ ሙስሊም ስለሆኑ የምትገረዙት ለምንድን ነው እናንተ? ወደዛ አትሂድ። አንዴ እፎይ ህፃን ልጅ ከሞተ አንዴችም ብቻ ልጠይቅህ። ለምን ትገረዙ? ከሞተ ቤተክርስቲያን ውስጥ ይቀበራል? መቼም እናንተ ጓሮ አይደል ለሚቀበረው። እስከዛሬ ህፃናት ሲሞቱ እናንተ ቤት ነው የሚቀበሩ። ከሞተ እኮ እናንተ ጋር አይደል ለሚቀበሩት። መቼም ቤተክርስቲያን ውስጥ እኮ አይቀበርም ነው የሚለው ቄሱ። አብዲ ግን እናንተ ቤት ነው የሚቀበሩት። ቆይ እናንተ ቤት ነው የሚቀበረው፣ ቤተክርስቲያን አይቀበሩም ይላል ቄስ ብለሃል። ቪዲዮ ታዘጋጅልኛለህ እንደዛ ያለ። መቼም እናንተ ሰፈር ክርስቲያኖች ይኖራሉ። ኢትዮጵያዊ እንደሆነ እኛም ጋር የምናውቀው እንደዛ ነው። እንግዲህ ካልተጠመቁ ቤተክርስቲያን አይገቡም ነው የሚባል። ቆይ እና ሙስሊም ቤቶች ሙስሊም መቃብር ቦታ እየወሰድን ነው የምንቀብረው ወይንስ ምንድነው? እሱ ምን እያልከን ነው? እንግዲህ እኛ አካባቢ ያለው ክርስቲያን እንደዛ ነው የሚለው። ከእናንተ ይለያያል ታዲያ? ማስረጃ ያው እየነገርኩህ እኮ ነው። ለምንድን ነው የምትጠምቁት? ማስረጃ አይቀበሩም የሚል ማስረጃ። እንግዲህ እኛ ጋር ሰነን ማርያም አለ፣ አረ ብዙ ቤተክርስቲያን አለ። እንግዲህ አይቀበሩም እዛ ውስጥ ብሎ ነገር የለም። ያንን ማስረጃ ከፈለክ ደግሞ እስከ ሀገራችን መውሰድ ይችላል። ቄሱን መጠየቅ ትችላለህ። እዛ ያለውን ቄስ ለምንድን ነው ጭራሽ ውሸት በአደባባይ ላይ ጠይቁ ትለናለን? በመጀመሪያ ደረጃ ቤተክርስቲያን ውስጥ ስትል ምን መቅደስ ውስጥ ነው አይቀበሩ የምትለን? ክርስቲያን ሲሞት የት ነው የሚቀበረው? መቃብር ቦታ ውስጥ ነው አይደል? መቃብር ቦታ። ስለዚህ ታዲያ እሺ ለምን ይጠመቃል? ይሄን ብቻ መለሰልኝ። እንግዲህ አዳምጠሽ ልጆቻቸው ሲሞቱ ነው የሚቀበሩት ክርስቲያን መቃብር ቦታ የሚቀበሩት እንጂ ሙስሊም መቃብር ቦታ አይደለም ወስደን የምንቀብራቸው፣ ወይንም ደግሞ ገባ ላይ አይደለም የምንቀብራቸው። ልጆች ከሞቱ መቃብር ቦታ ነው፣ ክርስቲያኖች መቃብር ቦታ ነው የሚቀበሩት። የህፃናት ሲሞቱ ሰፈር ላይ ሄድና ጠይቅ። የሚጠመቁት የኖርኩበት ማህበረሰብ ነው። እንግዲህ እንደ እንትናችሁን ሊለያይ ይችላል። የምትጠመቁት ለምን እንደሆነ እየነገርኩ ነው። ስለዚህ ምንድነው ጥምቀት? ምንድነው እሱ? የእግዚአብሔርን ጸጋን እንዲያገኙ፣ ልጅነትን እንዲያገኙ፣ ዳግም እንዲወለዱ ይጠመቃሉ። ልጁ ተወልዶ የለ እንዴ? ለምን ሁለተኛ ይወለዳል? ሁለተኛ ከእግዚአብሔርም ደግሞ ይወለዳሉ። በምን ጸጋ መንፈስ ቅዱስን ይቀበላሉ። አጋንንት እናንተ ውስጥ ልክ ሲወለዱ የሚቀበላቸው ምንድን ነው? ሴጣን ይቆነጥጣቸዋል አይደለ? ልክ ሲወለዱ ሁሉንም ሴጣን ነው የሚጣበቅባቸው። በእናንተ አስተምሮ ማን ያለ ሐሽን ታምናለህ አታምንም? ሁሉም ሕፃን ሲወለድ ሴጣን ይቆነጥጠዋል አይቆነጥጠውም? ሕፃን ልጅ ሲወለድ ከእናቱ ማህፀን ሲወለድ ይጮሃል። የማይጮህ የለም። ያው በሰይጣን ምክንያት ነው የሚለው። እንደዛ ነው የማውቀው። ያ ከኢሳና ከሜሬም በቀር ሁሉም ላይ ሴጣን አለባቸው። ገና ሲወለድ ሴጣን ነው የሚቀበል፣ በቁንጥጫ ይጣበቅብሃል። ከዛ በኋላ እኛ ጋር ግን ምንድነው እሱ የሴጣን እንዲቀበል አንፈቅድም። የእግዚአብሔር ጸጋ በእነሱ ያድራል። ልጅነትን ይቀበሉ ዘንድ የቅዱሱ መንፈስ በእነሱ ያደር ዘንድ ተጠምቀው በዛው ያድጋሉ ማለት ነው። ለሴጣን አይደለም መሳልፋል እንሰጣቸው። እንደተወለደ እኮ አይደለም። እሱ ማተር አያደርግም። በማንኛውም ጊዜ ሊጠመቁ ይችላሉ። እሱ ቅኖና ይባላል እንጂ ዶግማ አይደለም።
ከዛ በፊትም ሊጠመቁ ይችላሉ፣ ከዛ በኋላም ሊጠመቁ ይችላሉ። ማሰራ አያደርግም። እሱ ዶግማ አይደለም። ያ ግን ዛሬ ብቃ በእነሱ እኮ በእነሱ እዚህ ጋር አንድ ፖይንት አለች። በእስልምና ሰው ሲወለድ ሙስሊም ነው፣ ሲጠመቅ ነው ክርስቲያን ትላላችሁ አይደለ አብዲ? ትክክል ነው። ካልተጠመቀ ያ ልጅ አሁን ከክርስቲያን ተወልዶ ካልተጠመቀ ምንም እኛ ጋር ሻሃዳ አይይዝም። ሳይጠመቅ ቢሞትስ? ሳይጠመቅ ቢሞትስ አሉ ልጅ ይቀበራል እና እስላም መቃብር ውስጥ እንዴ? ለምን አይቀበርም? እናንተ ካልጠመቃችሁት ካላበላሻችሁት አይቻልም። ሐዲስ ነው ድጋሚ በእስልምና እናትና አባቱ ክርስቲያን ከሆኑ እናንተ መቃብር ውስጥ መቀበር አይቻልም በሸሪያ። በአህባሾች አቂዳ ደግሞ ኢቨን ሻሃዳ ደግመህ መያዝ አለብን። ህፃናቶች ራሱ በመወለድ ሙስሊም ነህ የሚል አስተምሮ እንደሌላቸው እንትን አለ። የትኛው ለዛሬ ይብቃል። እሺ ደህና እንደሩ። መልካም አዳር። ያካባሩ እንግዲህ አሁን ቀለል ያለ ነገር አምጣልን። ቀጣዩ አሳክለ ደግሞ ከመጽሐፍ ቅዱስ ነው። ካሁን በኋላ ምን ፈር ቁርአንን ተፋታው ባይዘዌ ፎይ እዚህ ጋር ቁርአንን ስታነብ ማለት የኛ ቁርአን አገባቡም ያማረ ነው፣ አጨራረሱም ያማረ። እንደናንተ አንድ ከመሃል ብቻ አይደለም ማውጣት ያለበት። አሁን ቅድም አንተ ጉንዳኖች ተረገጡ ብለህ ነበረ። አንደችን ብቻ ልጨርስ፣ አንደችን ሀሳብ ከዛ አላወራም። ጉንዳን ተረገጠ ብለህ ነበር አይደለ? ከሱ በላይ ያለውን ብታነብስ፣ ሁለት ከፍ ብለህ ወይ ከሱ ዝቅ ብለህ ያለውን ብታነብስ። ቁርአን እኮ ማይገናኝ ታሪኮችን ነው የሚተርከው። ምንም ተያያዥነት ታሪክ የለውም። አንዴ ስለ ጉንዳን አውርቶ ቆየት ብሎ ደግሞ ስለ ግመል ሊያወራ ይችላል። ያ ሱራ የሚያወራው ስለሱ ብቻ ነው። ሙሉውን ብታነበው ይሻል አይደለም? የታለ አምጣው ያንን ሱራ አንድ ከፍ ብለህ አንብበው። ስለሱ ብቻ አንድ ዝቅ ብለህ አንብበው። ስለ ሙሳ ላ ሀሺም ይኸውልህ ቁርአናችን ስለሱ ብቻ ነው። አውዱ እንደዛ አይደለም። ስለ ሙሳ ያወራል። ዱላዋ እባብ ሆነች። ስለ ተራራው ላይ አላህ ለተራራው እንደተገለጠለት ያወራል። ያ ክፍል ማለት ነው። ብዙ ነገር ነው የሚያወራው። ለዛሬ ይብቃን። ለማንኛውም ደከመኝ፣ በጣም ኦቨር ደከመኝ። ደህና ደሩ። ለእኔ መቼ ነገረኝ ይህ ነገር እምቢ አለ እኮ። አሁን እሱ ያለ ላይ ያለ አውቱ በላይ በኩል ያየ ነገር አለ። ምን አረ ነገርኩ በቃ። አንተ ቀላል ይዤላችሁ እመጣለሁ። ቀላል ዘህል